ሆነ ቦታ ላይ እናቱን አንቺ ሴት ብሎ አናግሯል አይደል? መጽሐፍ ቅዱስ ላይ ማርያምን ማለት ነው። ማርያም እኮ እሱ እያስተማረ በነበረበት ሰዓት ላይ መጣ ስታናግረው አንቺ ሴት ብሎ አናግሯታል። እኔ ወላሂ ያንን ነገር የሰማሁ ቀን ደነገጥኩኝ። በቃ የሆነ ሱብሃንአላህ ማለት እንዴት ሰው በአምላክነት ምሳሌ ተላከ ተብለው እነሱ የሚያስቡት አምላክ ነው ብለው የሚያስቡት ቁርአን ስትመለስ ነብዩላህ ኢሳ ማን ነበር ብለህ ስታየው ወበረን ቢዋሊደቲ ወለም يجعلني جبارا شقيا ነው የሚለው። በእናቴ ደግሞ በጣም መልካም ለእናቴ መልካም ውለታ መውልላት ወይ ደግሞ እናቴም በጣም አክባሪ እናቴም በጣም ወዳጅ ብሎ ነው የሚናገረው። ሁለቱን ኢየሱስን ስታመዛዝን ኢየሱስና ኢሳን ስታመዛዝን ለየቅል መሆናቸውን ታያቸዋለህ። ምክንያቱም ኢየሱስ አሁን እንደተነገረው አንቺ ሴት ብሎ እናቱን ሰው ፊት የሚናገር ነብዩ ኢሳ ደግሞ ወበረን ቢዋሊደቲ ብሎ በህፃንነቱ እኮ ገና መናገር ሳይጀምር ነው ያን ነገር ምስክርነት የሰጠው ማለት ነው። ስለዚህ በጣም ልዩነት አለና አሁን ተላነሳው እንኳን የሰው እናት ይቅርና ለራሱ እናትም እንደ መጽሐፍ ቅዱስ ገለጻ ከሆነ ክብር ሲሰጥ አልነበረም በመጽሐፍ ቅዱስ አገላለጽ መሰረት። ولكن እኔ እርግጠኛ ሆኜ ምዬ የምናገረው والله الذي لا اله الا هو ተዋሽቶበት እንጂ ነብዩላህ ኢሳ እናቱን እንደዚያ የሚያደርግ ነብይ አልነበረም። አበደን እናቱን እንደዚያ አመናጭቆ የሚጠራ ነብይ አልነበረም። ማመናጨቅም ከሱም አይጠበቅም አይደለም ከነብይ ከኖርማል አንድ ምእመን ከመልካም ምእመን የሚጠበቅ አይደለም። ምዕራፍ ስንት ነው ጠቁመን እያሉ ነው። እስቲ ወንድሜ አብዱል ከሪም ይጠቁምላችኋል፣ ችግር የለውም። ሌላኛው ደግሞ ወንድሜ አብዱል ከሪም አሁን የጠቀሰው ነገር የሆነ ነገር ኡስታዝ ነዓም አብሽር ኡስታዝ እዚህ ጋር ግን የሆነ እንትን ስልክ ማለት ነው ያው እንትን የሆነ እንዴት ታየዋለህ ብዬ ልነግርህ። ኢየሱስ በይዘው አንቺ ሴት ብቻ አይደለም ማርያምን ስል እናቱን ሌሎችን በሚጠራው ስም ነው። ሁሉንም አንቺ ሴት በሚለው ወይ ነው ያዋራት። ይሄ ደግሞ እኩል እንዳረጋት በዚህ ተመልከት። ለምሳሌ ዮሐንስ 4:21 ላይ በቃ ማንኛውም ያገኛቸውን ሰዎች ሲያስረዳ አንቺ ሴት ምናምን እያለ ነው የሚያዋራው ሁሉንም። ማቴዎስ 15:28 ላይ አንቺ ሴት በቃ የሆነች አመንዝራ የተባለችውን ሴት አንቺ ሴት እያለ ልክ አንተ ሌሎች ሰዎች ውጭ ላይ ያሉ ሰዎችን በመታናገር ወይ አሁን ይሄ አንቺ ሴት ብሎ የሚያዋራው ሌሎችን በአጠቃላይ የሚያዋራበት መንገድ አንቺ ሴት እያለ መንገድ ላይ ያሉትን እንደዛ ነው የሚያዋራው። የሚያገኛቸው ሴት አንቺ ሴት እያለ ነው የሚያዋራው። ልክ ማርያም እናቱንም በተመሳሳይ ነው አንቺ ሴት ብሎ ያዋራት። ቃሉ ብቻ ሳይሆን ልክ ገበያ ውጭ ላይ ለሚጠቀመው ማንኛውንም ሴት ለሚያዋራው አነጋገር ነው ተመሳሳይ አድርጎ እሷንም እንደዛ ያዋራት። አሁን ማቴዎስ 15:28 ላይ አንቺ ሴት እያለ በቃ ያገኛቸውን ሴት ሲወጣ አንቺ ሴት እያለ ነው የሚያስረዳው። ማርያምንም በተመሳሳይ ነው አንቺ ሴት ብላው ያወራት ማለት ነው። እዚህ ላይ እንትን ልጨምር ብዬ ነው ላይ እኔ በህይወቴ ተወልጄ እዚህ ደርሼ ማለት ነው አንድ ቀን በስህተት እንኳን አንቺ ሴት ልል በእናቴ ስም እናቴን ጠርቼ አላውቅም። والله الذي لا اله الا هو በህይወቴ ነው ያልኳችሁ። ዛሬ 31 ዓመት ከምናምን ሄደው 1986 ነው የተወለድኩት። እስከ ዛሬ ድረስ በህይወቴ አንድ ቀን እናቴን በስሟ ጠርቼ አላውቅም። አባቴን በስሟ አላውቅም። አባቴን ባባ ብዬ ነው የምጠራው፣ እናቴን ኡሚ ብዬ ነው የምጠራው። ከቤተሰቦቻችን መሃል የእናቴና የአባቴን ስም ተጠይቆ የጠፋው ሰው አለ ማለት አላውቅም ያለ ሰው አለ። ከቤተሰቦቻችን ስለ ከወንድም ምናምን ሳይሆን ለኛ ቅርብ ከሆኑ ሰዎች ማለት ነው። ምክንያቱም ሁሌ በቃ ባባና ኡማ ነው የምንላቸው። ኡሚ ባባ። እኔ ተራው ግለሰብ እንደዚህ እናቴን እያከበርኩ ስጠራ ትልቅ ነብይን የሚያክል እናቱን አንቺ ሴት ዝሙት ሰርታ የመጣችውን ባናገረበት ቋንቋ ማለት ነው በጣም ኖርማል ተራ ንግግር እንደሚባል አበደን በምንም ተአምር ነብዩላህ ኢሳ እናቱን እንደዚያ ብሎ ይጠራል ብዬ እኔ ልገምትም አልችልም። አንድ ይሄ ነው። ሌላኛው ደግሞ ቅድም ያነሳችሁት ነጥብ ነብዩላህ ኢሳ አለይሂ ሰላም በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስ ቀኝህን ሲመቱ ግራህን ስጥ ነው ያለው እና ቀኙን ሲመታ ደግሞ ለመመታህኝ ብሎ ጠየቀ ብለኛል። ወደ ነብዩ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ስመጣ አላህ ሱብሓነሁ ወተዓላ ቁርአን ላይ ወለመን እንተሰረ ባዕደ ዙልሚሂ ፈኡላኢከ ማ ዐለይሂም ሚን ሰቢል ብሎ ነው የተናገረው። አንድ ግለሰብ የሆነ ሰው ቀድሞ ከመታው ያን የተመታውን ምት እሱ ከመለሰ ማለትም በጥፊ ነው የተመታው፣ ያንኑ ጥፊ ከመለሰ ማ ዐለይሂም ሚን ሰቢል ወንጀል አይሆንበትም። ምክንያቱም የተደረገውን ነገር ስላደረገ ማለት ነው፣ እኩል ስለሆነ። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ብዙ ሰዎች በድለዋቸዋል። ሰሃቦቻቸው ባልደረቦቻቸው መሃል እያሉ መጥቶ አንገታቸውን ያነቃቸውና ያንጠለጠላቸው ሰው ግለሰብ እኮ ነበር ማለት እሳቸው በጣም ጨምቆ ያነሳቸው ማለት ነው። ጨምቋቸውን ግን የእሳቸው መልስ የነበረው
ጭመቁት ወይ ደግሞ ደብድቡት ወይ ደግሞ አይ እንደጨመቀኝ አድርጉት አይደለም። እሳቸው አልጨመቁትም። በጣም ተረጋግተው እሱ የሚፈልገውን ነገር አድርገው፣ ምክንያቱም የሆነ ብር አበድሯቸው ነበርና የማይሆን ነገር ተናግሯቸው ነበር። ሁሉንም ማድረግ ይችሉ ነበር፣ ግን አላደረጉትም። ለምን ሲባል እና እሳቸው ይዘውት የመጡት የአላህን ህግ ነው። የመታህን ሰው በመታህ ልክ መምታት ችግር የለውም ብለው ሲያስተምሩ የእሳቸውን ስነ ምግባር አይደለም እየነገሩን ያሉት፣ አላህ የፈቀደውን እየነገሩን ነው። የእሳቸው ስነ ምግባር ግን ከዚያ ከፍ ያለ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ስለእሳቸው ሲናገር እኮ ወኢነከ ለዐላ ኹሉቂን ዐዚም ይላል። ከፍ ያለ ስነ ምግባር ማለት ደግሞ የበደሏቸውን ማለፍ ነው። ለምሳሌ የመካ ቁረይሾች እኮ በአጠቃላይ ተሰብስበው በጅምላ እኮ ነው ነብዩን ለመግደል የተወያዩባቸውን ከሀገር የሚያባረሯቸው። እሳቸው መከቱል ሙከረማ እንድል አድርገው ሲገቡ ግን ለሁሉም ይቅርታ አድርገው ነበር ኢላ 10 ሰዎች ሲቀሩ። እነዚያ 10ን ለምንድን ያልተውት ሲባል እነዚያ 10 ያልተተውበትን ምክንያት ለማወቅ የግብጽ ሀገር 2011 ላይ የተደረገባትን መፈንቅለ መንግስት የተመለከተ ሰው ይገባዋል። 2011 ላይ መፈንቅለ መንግስት ተደረገና በሰላማዊ ሰልፍ በምርጫ ተብሎ መሐመድ ሙርሲ ተመረጠ። እሱ ተመርጦ ሲመጣ ሹፍ ቢላሂ አለይክ በፊት የነበረውን ባለስልጣን ሙሉ በሙሉ አላስወገደም ነበር። እነሱን ስላላስወገደ በፊት ከነበሩት ባለስልጣኖች ሲሲ አንዱ ነበርና አሽቀንጥሮ ጥሎት እስር ውስጥ ገደለው ማለት ነው ረሂመሁላህ። ከዚያ ነገር ምንድነው የምንረዳው ብለህ ዘወር ብለህ ስትመለከት ካንተ በፊት የነበረ ስርዓት ሲመሩ የነበሩ መሪዎች አንጋፋዎችን ልካቸውን ካላስገባሃቸው ለኖርማሉ ማህበረሰብ ይቅርታ ማድረጉ መልካም ነው። ለነሱ ይቅርታ ማድረግ ራስህ ላይ ጉድጓድ መቆፈር ነው። ያንን ነገር አላህም ስላሳወቀው ነብዩም ለኛ ለማስተማር ስለፈለጉ ያንን አደረጉ። ግን ከመካሳቸውን ያባረሯቸውን ከገዛ ሀገራቸው እሳቸውን ያሳደዱትን አንዱንም እንኳን ሊያባረሩ ኢዝሀቡ ፈአንቱም ጡለቃ ሂዱ እናንተ ሙሉ በሙሉ ምሪያችኋለሁ ይቅርታ ተደርጎላችኋል ነው ያሉት ሰለላሁ ዐለይሂ ወሰለም። ያንን ደግሞ ዘወር ብዬ ደግሞ ወደ ባይብል ስመጣ ደግሞ ወደ አማሌቅ ጉዳይ ስትመለስ አማሌቆችን አጥፏቸው ህፃናት ትማሩ ጽንስ አትማሩ እንዴ ያን ሁላ ስትመለከት የነገሮች ዲፈረንስ ይገባሃል ማለት ያክል ነው። ያው የመጣልኝን ነገር ነው የተናገርኩት፣ ይቅርታ አድርጉልኝ። ያው ከዘበራረኩ አልዘበራረክም። እኔ ዝም ብለህ ይሄ ፊልድ የለውበትም ትላለህ እንጂ በደንብ እኔ ሰፋ ያለ አንደርሰን እስካሁን ያዩት የሆነ አድቫንስድ የሆነ ነገር ነው፣ ጠራ ያለ ነገር ነው የሰማሁት ኡስታዝ። እሺ ክርስቲያኖች ካላችሁ ግቡ እስቲ ሪኩዌስት ነው። አንድ በአንድ አምላክ ብለን የምንጠራው ይሄ ኢሴንሱን ነው አይደል ወይስ አካላቶችን ነው አንድ እያልን የምንጠራው? አይ ኢሴንሱን ነው። ያ ኢሴንስ ግን አንድ አካል አለው ነው። ያ ኢሴንስ አካል አለው አይደለ? ያ አንዱን አካል ነጥዬ ልክ ኢሴንሱን በመቆጥረው ያህል አንድ አካል አብዬ አንድ አካል ነው። አካል እየቆጠርን ከሆነ አብዬ አንድ አካል ነው። አብዬ አንድ አምላክ ካልኩኝ ኦልሬዲ አብ ለብቻው ሌሎችን ሳይካተል በኢሳ አንድ አምላክ ተብሎ ይጠራል ማለት ነው። አካል ብቻ አንድ አካል ብቻ ነው ያለው ማለት ነው። ከዛ በኋላ እንደዛ ከሆነ ስቆ ኢሴንስ ነው አንድ ብላ አንድ አምላክ ካለን ኢሴንስ እየቆጠረን ስለሆነ እንጂ አካል እየቆጠርን አይደለም። ቁጥር ላይ ትችላለህ። ምክንያቱም አካል ስንል ፐርሰን ነው። ያ ፐርሰን መለኮት ስለሆነ አዎ ራሱን የቻለ አንድ መለኮት ነው ፐርሰኑ። በቃ ስለዚህ ፐርሰን ነው ለብቻው አካሉ። ኤግዛክትሊ አካል ያው ዞሮ አካል ፐርሰን ነው። ያ ይሄ ፐርሰን መለኮት ነው ብቻውን። አዎ መለኮት ነው ብቻውን ሳይሆን ሶስት ፐርሰን አለ አይደለ? ገባኝ። 3 ፐርሰን አለ። 3 ፐርሰን አለ። አዎ እነዚህ 3 ፐርሰኖች ስለዚህ የተለያዩ ናቸው አይደል? 3 ፐርሰኖች የተለያዩ 3 አካል ናቸው። yes እኮ 3 ፐርሰን አካል ፐርሰን ነው አይደለ? ኤግዛክትሊ አዎ። ስለዚህ 3 የተለያዩ ፐርሰኖች አሉ። 3 የተለያዩ ፐርሰኖች አሉ። እነዚህ ፐርሰኖች መለኮት ናቸው አይደል? አንድ መለኮት አሁን እዚህ ጋር ነው እንትን በመለኮት ግን አንድ ናቸው። አሁን እኮ የተለያዩ ናቸው አልከኝ እኮ። ስለ ፐርሰኖቹ እያወራሁ ነው፣ ስለ መለኮት እያወራሁ ነው። ስለ ፐርሰኖቹ ነው ያወራለት። ፐርሰን ካወራን እሺ መለኮት አትበለው ታዲያ። ምክንያቱም ለምን መሰለህ ራሱ እኮ ነው ይሄ ፐርሰኑ ራሱ መለኮት ነው ያልከኝ እኮ ራስህ ነህ። ፐርሰኑ ራሱ መለኮት ነው። አሁን ወልድም አብም እኮ አልከኝ እኮ። ፐርሰኑ ራሱ መለኮት ከሆነ 3 የተለያየ ፐርሰን አለ አይደል? 3 የተለያየ ፐርሰን አለ። ስለዚህ ፐርሰኖቹ ራሱ አምላክ ከሆኑ 3 የተለያየ አምላክ አለ ማለት ነው። 3 የተለያዩ በአካል የተለያዩ አምላክ። አዎ ይሄ እኮ አካላታቸው እኮ መለኮት ነው አልከኝ እኮ። አካላት ላይክ ፐርሰኖቹ
ፈጣሪ ናቸው እኮ። አካል ስል ፐርሰን ነው እያልኩ እኮ ፐርሰኖቹ ፈጣሪ ናቸው አይደል? አሁን ለምሳሌ አብ የሚባለው ፐርሰን ፈጣሪ ነው። አዎ የሱ ፐርሰንነቱ ፈጣሪ ነው አይደል? ፐርሰንነቱ ፈጣሪ ነው። ፐርሰንነቱ ምን ማለት ነው? አሁን ፐርሰንነቱ ስትል ምን ማለት ነው? እኔነቱ ማለት ነው። እኔነቱ የሱ እኔነት የራሱ እኔነት ፐርሰን ስንል እኮ የራሱ ድምፅ የራሱ መልክ አለው አይደል? አብ የራሱ ድምፅ አለው፣ ገጽ አለው፣ ማንነት አለው። በማንነቱ ፈጣሪ ነው እኮ ይሄ። አዎ ስለዚህ የራሱ ይሄ በዚህ በራስ የራሱ ድምፅ አለ ምናምን ነገር። ወልድም የራሱ ድምፅ አለው፣ መንፈስ ቅዱስም የራሱ ድምፅ አለው። ይሄ ድምፃቸው የአብ የራሱ ድምፅ መለኮት ነው አይደል? የአብ የራሱ ድምፅ መለኮት ነው ማለት ምን ማለት ነው? ያ መለኮት ድምፅ አለ እኮ ፐርሰን ስንል ያ መለኮት ድምፅ እንጂ የሚባለው በምንድን ነው የሚለያዩት? ቆይ እሺ፣ በምንድን ነው የሚለያዩት? ምኑና ምኑ? አብ ወልድ መንፈስ ቅዱስ የሚለያዩት በምንድን ነው? በግብር ይለያያሉ። አሁን ለምሳሌ የአብ ስራ ምንድን ነው? ወልድን ማውረድ። ስለ ስራ አልሄድኩም። አንደኛው በአካል አይለያዩ እኮ እሱን እኮ ነው። በአካልማ ይለያያሉ፣ በፐርሰንት ደረጃ ይለያያሉ። በቃ ስለሱ እያወራሁ ነው። በቃ ወደሌላ አሁን ድጋሚ እንዳትመልሰኝ እሺ። አሁን እያወራሁ ያለሁት አሁን እዛ ከደረስኩ በኋላ እንዳትመልሰኝ። አሁንም እያወራሁ ያለሁት ስለ ፐርሰን ነው። ይሄ ይለያያል ስላልከው ነገር እያወራሁ ነው። በቃ አሁን ኦልሬዲ ይለያያል በፐርሰን የትምህርታችሁ ሆነ ችግር የለውም። ይለያያል። አብ ወልድ መንፈስ ቅዱስ የራሳቸው እኔነት አላቸው፣ የራሳቸው ፐርሰን አላቸው፣ ይለያያሉ። ይሄ ፐርሰን ስንል ደግሞ ድምፅም ገጽ መልክ ነው አይደለ? አካል እስከሆነ ልክ እንደኔ እናንተ እንደማለት እኮ አንተ የራስ ድምፅ አለ፣ እኔም የራሴ ድምፅ አለኝ። አንተ የራስ መልክ አለ፣ እኔም የራሴ። እንደዛ እኮ የአብ የብቻው ድምፅ ፍጡር ነው። የአብ የብቻው ድምፅ ፍጡር ነው አይደለም? ማን ይፈጥራል ድምፅ? በቃ የወልድ የብቻው ድምፅስ ፍጡር ነው አይደለም? የመንፈስ ቅዱስም አይደለም። ስለዚህ ሶስት የተለያዩ ለየብቻ የሆኑ ፈጣሪዎች አሉ ማለት ነው። አንድ ናቸው አትበለኝ። መጀመሪያ እነዚህ ፐርሶኖቹ ይለያያሉ ብለን ዘግተን የመጣ ነው እኮ። ነገርኩህ እኮ አሁን እያወራን ያለ ነው በአካል ደረጃ ስለሆነ በአካል ይለያያሉ። በመለኮት ሲሆኑ ግን ይሄ አካላታቸው አሁንም ስለ አካል እኮ እያወራን ነው። ይሄ ስለ አካላቸው ድምፅ ነው ያወራሁት። ስለ መለኮት ይሄ አካላቸው ድምፅ ፍጡር ፈጣሪ አይደለም ካልከኝ ኦፍኮርስ በቃ ሌላ መለኮት አለ ማለት ነው። ግን እያልከኝ ያለው አሁን ይሄ በፐርሰንነታቸው እንኳን ይሄ ለየብቻቸው ያላቸው ነገር ለየብቻቸው ሆኖ ፍጡር መሆን አለበት እንዳንተ ትምህርት ከሆነ ከመስተካከል ካልሆነ ግን ለየብቻቸው ሆኖ ፈጣሪ ከሆነ ያ ነገር ያልተፈጠረ ከሆነ ሶስት ፈጣሪ ነው የሚሆነው። ድምጻቸው ፍጡር መሆን አለበት ያለው ማን ነው? ለምን መሰለክ? ፈጣሪ ካልን ያን ነገር ተለያየ የተገነጣጠለ ከሆነ ለምሳሌ አብ የራሱ ድምፅ አለው ለብቻው አይደል? ከወልድ ጋር ሳይገናኝ አይደል? ኤግዛክትሊ የራሱ አለ እኮ ለብቻው። ይሄ የራሱ የአብ ለብቻው የራሱ ነገር ፈጣሪ ከሆነ ያልተፈጠረ ከሆነ የራሱ ነገር፣ ለወልድም ያለው የራሱ የብቻው ነገር ያልተፈጠረ ከሆነ፣ ለመንፈስ ቅዱስም ያለው የብቻው የራሱ ነገር ያልተፈጠረ ከሆነ ማናቸው ላይ ዲፔንድ ሳይሆኑ ለየብቻቸው ፈጣሪ የሆነ ነገር አላቸው። ለየብቻቸው አካላቶቻቸው ራሱ ፈጣሪነትን የያዘ ነው ለየብቻው ማለት ነው። ኤግዛክትሊ። ስለዚህ አፍተር ኦል ከመጣ በኋላ ሶስት ፈጣሪ ነው ያለው እንጂ አንድ ልትል አትችልም። ለየብቻቸው ራሳቸውን ችሎ ፈጣሪ ያልተፈጠረ ነገር ካላቸው። ይሄ ማለት እኮ አሁን ልታስተካክለው አትችልም ዮሐንስ። ወይ ደግሞ የተነሳንበትን ነገር አርመኝ። ምናልባት ፐርሰኖቹ ለየብቻቸው ፈጣሪ ማይሆኑ ከሆነ እዛ ጋር ነው መስተካከል የሚችለው። ኖ አንተ ፐርሰንነታቸውን ከድምፅ ጋር እንዴት እንዳገናኘው ላሳይ። ለምሳሌ አሁን አንተ ባልከኝ አንተን ለመረዳት ለምሳሌ አላህ አንድ ፐርሰን ነው፣ አንድ አካል ነው። ከዛ የራሱ ድምፅ አለው። ያ ድምፅ የራሱ የተፈጠረ ድምፅ ነው ወይስ የራሱ ድምፅ ነው? ሰላም ነው። ያ የራሱ የተፈጠረ አይደለም። አምላክ ተናጋሪ ነው፣ የተፈጠረ አይደለም። ስለዚህ ድምፁ የራሱ ድምፅ ነው ማለት ነው። ሌላ ሁለተኛ አላህ የሚባል ደግሞ የለም። የራሱ ድምፅ ያለው ለብቻው ማለት ነው ተገንጥሎ። ኤግዛክትሊ ሁለተኛ አላህ ነው። አንተ ጋር ችግሩ እንደዛ ቢሆን እኔ አምንልሃለሁ። ሌላ ከአምላካችን አላህ ውጭ ሌላ ደግሞ የራሱ ድምፅ ያለው የራሱ መልክ ያለው ሌላ ቢኖርና ለብቻው ያለ ቢኖር እኔ ሁለቱ አንድ ናቸው አይደሉም፣ አይሆኑም። በቃ ለየብቻው አላህ አንዱ አምላክ አላህ ለብቻው የራሱ ድምፅ ኖሮት፣ ሌላ ደግሞ አላህ ኖሮ የራሱ ድምፅ ኖሮት የራሳቸው ኖሯቸው ከዛ በኋላ እኔ ጭንቅላት እኮ አለኝ ምን ብዬ ነው ሁለቱ አንድ ናቸው? ከዛ በኋላ ለየብቻቸው ኦልሬዲ አምላክ ናቸው። በቃ አንዱን ዲፔንድ ሳያደርግ ለብቻው ግን እንደዛ አይልም። እኛ ጋር አንድ ፐርሰን
በቃ 1% ያለው አንድ አምላክ አንድ ያ ኢሴንስ አንድ ነው። እናንተ ጋር ግን ምንድነው በፐርሰንም ሌላ 2% የለም፣ ሌላ አላህ የለም እርስ በርስ የሚያወሩት ማለት ነው። እናንተ ጋር ደግሞ አብ ለብቻው እርስ በርስ ለራሱ አለው፣ ወልድም ለራሱ አለው፣ መንፈስ ቅዱስም ለራሱ አለው። ለየራሳቸው ሶስት ሆኖ የየራሳቸው መልክና ድምጽ ኖሯቸው ከዛ በኋላ አንድ ልትለኝ አትችልም እኮ። ለአሁን እኮ ለማስረዳት ይከብዳል። እኔም ገብቶኝ አይደለም የምነግርህ። ምክንያቱም አካል ስንል ሶስት እየቆጠርኩኝ ግን በመለኮት አንድ ይሆናሉ ስትለኝ እኔም አንደርስታንድ አድርጌ አይደለም እያወራሁኝ ያሉት ለራሴም ስለማይገባኝ ማለት ነው። ግን በመለኮት አንድ ናቸው፣ አካላቸው ግን ሶስት ነው። ያ መለኮት አካሉ ሶስት ነው። ይህንን አስረዳ አልችልም አንተ። አሁን በቃ ወደ ሌላ ርዕስ እንሂድ። በቃ ችግር የለውም። ይኸኛው ግን ይኸው አንተ ስለ እኛ አሁን ከውጭ ሆነን ክርስትናን እኛ ከውጭ ሆነን ስንመለከተው በዝላ ሳይቶኝ ልክ አይደለም ምናምን ስንል በቃ እኛ እንትን የምንለው እዚህ ነው። ሆነስት ንግግርን በቃ ትክክል ነው ይሄኛው እንትን ያ እሺ፣ ይኸው ብቻ አንተ ግን ሊሆን ይችላል የሚለውን ነገር ለራሴ እሺ፣ ሌላ ምን ልትነግረን ትችላለህ? ስለ ክርስትና ወይ ደግሞ የሆነ ነገር ንገረን። በቃ አሁን ስለ ክርስትና ጥሩ ልጅ ነው ይሄ ልጅ ጊፍት ስጡት ባይዘው በቃ ይሄ ለመረዳዳት የሚያወራ ሰው ነው። በቃ እኛ ማናውቀው የሆነ ነገር ሲገጥመን እንደዛ ነው። እሺ እንትን ነገር ሌላ እኔ ራሴ ነው የምሰጥክ። እንደውም እኔ ራሴ ነው የምሰጠው የልብ የት አለ? ኧረ ኢብሮ ጊፍት ማሳት አይቻልም እንዴ እናንተ ጋር? አራብ ሽርቶ አያስፈልግም። ጀስት አሁን ግን ይሄ እንትን ያስፈልገው እንትን። እሺ ቀጥልሽ። ሌላ አንተ ነው ይስጥላል በአንተ ስም አብሽር። ይሄ እኮ በቃ ጀስት የገባውን ያህል አስረዳን። እስከዚህ ድረስ ነው የገባኝ አለ በቃ አያያዋል። ሌላ ጊዜ ደግሞ ሰፋ አድርጎ የገባውን ፓርት ደግሞ ሌላ ጊዜ አስረዳን። እሺ አንተ አሁን ሌላ የምትነግረን ነገር አለ እንድንድን ምናምን ነገር። እናንተ ምንድነው እዚህ ላይ ተቃውሞ ያላችሁ ምንድነው ብለህ ነገር የክርስትና መሰረታዊ ነገር ኖሮ እስቲ እዚህ ላይ ምንድነው የእናንተ ሐሳብ ብለህ ደግሞ ነገር ብትነግረን እኛ ይሻላል። ኦኬ እሺ። ላይክ አሁን የክርስትና መሰረታዊ ሐሳብ ምንድነው? የሰው ልጅ በሙሉ ኃጢአተኛ ነው። የሰው ልጅ በሙሉ በደለኛ ነው። ሰው ኃጢአተኛ ሰውና በደለኛ ሰው ሰርቶ ፈጣሪው ፊት መጽደቅ ስለማይችል በፈጣሪው ፊት ንጹህ ስላልሆነ ፈጣሪው ሰው ሆኖለት የእሱን ስራ ሰራለት፣ የእሱን ሞት ሞተለት። ከዛ ደግሞ ፈጣሪ የራሱን ጽድቅ አስቆጠረለት። ቤዚክ የመጽሐፉ የክርስትና አስተምሩ ይሄ ነው። በስራችን መጽደቅ ስለማንችል እግዚአብሔር ሰው ሆኖ የእሱን ጽድቅ ለእኛ አስቆጠረልን። ከዛ እሱ በሰራልን ስራ ዳንን። እኛ በራሳችን ሰርተን መዳን ስለማንችል እሱ በሰራልን ዳንን። ቤዚክ የክርስትና አስተምሮ ይሄ ነው። እዚህ ላይ እኛን ዲፍሌክሽን መስማት ትፈልጋለህ? እዚህ ላይ እኛን ሀሳብ ደግሞ እንግዲህ አሁን ቤዝ እዚህ ላይ አንተ በነገሩት ነገር ላይ ታዲያ እናንተ ምኑ እንዳላችሁ ታዲያ ነው። ለምሳሌ አንተ እኮ ታዲያ አሁን አምላክ ነፃ ምርጫ ሰጥቶ ነው የፈጠረን። የዛ ነገር ላይ ነፃ ምርጫ ከሰጠን በኋላ በቃ ያንን ትቼዋለሁ እኔ ራሴን ማድናችሁ ካለ ከመነሻው ስራው ላይ እየሰራ አይደለም በትክክል ማለት ነው። አምላክ እንደ ያስበው በዚህ ኦል አዋቂነቱ ተማሪዎችን ለምሳሌ እኔ ተማሪዎችን ፈተና አስቀምጫቸው በቃ እናንተ በፈተናችሁም ስለምትወድቁ እኔ እኔ ልፈተንላችሁና ከዛ እናንተ ታልፉና ሐኪም ትሆናላችሁ ብል አሁን ሚኒንግለስ ነው። አምላክ እኛ አምላክ ኦፍ ኮርስ አምላክን በሚገባው ያህል ልናመልከው አንችልም። እሱ በሚገባው ያህል አምላክ ግን የሚፈልገው እኛ የምንችለውን ያህል እናንተ የምትችሉትን ያህል አስቀመጠ የምንችለውን ለምሳሌ ዝሙት ፈጽም ሸይን ተቆጣጣር ብሎ አምሮ ሌላ አካል ሰርቶልሃል አንተ እንደዚሁ ሆነ ዝም ብለህ ኑር ከተባለ እኮ ይሄ ትርጉም አልባ እኮ ነው የሚሆነው። ዮሐንስ ለምንድን ነው ትርጉም አልባ የሚሆነው? ለምሳሌ አሁን እኮ ፈትኖንም አይደለም። እሺ አንድ ሰው እሺ ለምን ትርጉም አልባ እንደሚል ልንገርህ። አንድ ሰው 100 ሰዎችን ቢገድል በቃ ዝም ብሎ ቢጨርስ ህዝብ እየገደለ በቃ እስኪሞት ድረስ ህዝብ እየጨረሰ ምናምን ቢሆን ጀስት በኢየሱስ በመስቀል ስራ ካመነ ገነት ይገባል። ቀጣይ ዓለም ላይ ገነት ይገባል ሲሆን ኦልሬዲ ገብቷል። ግን እናንተ ይገባል ብለን እናወራ። እሺ ታዲያ እኛ ስለዚህ ከእናንተ መሸሽ አለብን ነው የምትለኝ? አሁን እኔ የሆነ ክርስቲያን ጀለስ ቢኖረኝ ዞር ነው ማለት ያለብኝ፣ አብሬ መኖር አልችልም። ምክንያቱም ኦልሬዲ ድኗል ስለሆነ ምንም ቢያደርገኝ በቃ ምንም የሚፈራው ነገር የለም ማለት ነው ከዚህ በኋላ። አሁን እሱ ፓርት እኮ ነው አሜዝ የሚያደርገው። ለመሰሉ አብዛኞቹን ሰዎች መመልከት ትችላለህ። እኛ ለዘላለም ኃጢአታችን ተከፍሎልናል። የዘላለም ኃጢአታችን ተከፍሎ ይሄ አምላክ ስራ አይደለም። ኃጢአት አንመላለስ። በኃጢአት እኮ አሁን እያልከኝ ያለው ዓለም ላይ በአጠቃላይ የህዝብ የሚጨርሱት ሰዎች ምናምን አንዴ ኢየሱስ ሞቷል ብሎ ይመኑ እንጂ
በቃ ከዛ በኋላ ይሄ አምላክ ስራ ይመስላል። አሁን ሎጂካል ነገር ጥቅስ እየጠቀስን ሳይሆን ሎጂካል ነገሮችን እያወራን ስለሆነ ነው። ከመጀመሪያው ጀምሮ ሎጂካል ነገሮችን ለማውራት እየሞከርን ያለ ጥቅስ እየጠቀስን ስላልሆነ እንዲሁ ሎጂካሊ እናወራ። ይሄ ትምህርት አሁን መጽሐፍ ቅዱስ ነው ብዬ አላምንም። ለምሳሌ አሁን በዛ እንደዚህ ነው የሆነው ብዬ አሁን ጥቅስ ላይ አናገኝም። ይሄንን ግን እንደ ሀሳብ እንደ ትምህርታቸው የነገርከኝ ስለሆነ ወደዛ እንሂድና ግን ይሄ ነገር ፎር ዘ ሴክ ኦፍ አርጊመንት ልክ ነው ብለን እንሳና ግን አሁን ይሄ ትርጉም ይሰጣል ወይ ስለ አምላክ እንደዛ አሁን እንደዛ እንትን የሚል ዝም ብሎ ነው የተሆነ ማለት እኮ ነው ምድር ላይ ፈጥሮ ሎጂካሊ ካሰብ ነው ይኸውልህ ሎጂካሊ ካሰብ ነው አንድ ሰው የእናቱን ስጋ እሺ እንደዚህ ላድርግልህ ዮሐንስ አንድ ሰው የእናቱን ስጋ እንደዚህ ከትፎ እየጠበሰ ማለት ነው እየጠበሰ እንደዚህ ሰውነቷን እየጠበሰ ቢመገበውና ከዛ በኢየሱስ ስላመነ ድኗል ማለት ይሄ ሰው አሁን ምንም የሚገጥመው ነገር የለም። ቆይ አሁን በኢየሱስ ክርስቶስ ስላመንኩኝ የእናቴን ስጋ እየከተፍኩ መብላት እችላለሁ ነው ኢንቴንሽን ወይስ መጀመሪያ ኢየሱስ የእናቱን አንድ ሰው እንደዛ ዝም ብሎ ቢበላ በቃ የሰው እናትን የራሱንም እናት እንደዛ እየጠበሰ የሰውንም እናት እየጠበሰ ቢበላ ድኗል ይሄ ሰውዬ? መጀመሪያ ክርስቲያን ነው። በክርስቶስ ኢየሱስ በሶስተኛ ሞቶ መስቀል ላይ ሞቶ በሶስተኛው ቀን ተነስቷል ብሎ ያምናል። ኦኬ ከዛ እንደዚህ አሁን ይሄን ያልከውን ስራ ሰራ። ዝም ብሎ ይሰራል በቃ እስኪሞት ላይ እየሰራ ነው። ግን በልቡ ኢየሱስ ጌታ ነው ምናምን ብሎ ያምናል፣ በአፉ ደግሞ ይመሰክራል። ይሄ ሴንስ አይሰጥም። ምክንያቱም ለምን መሰለህ ከቤዚክ መጽሐፍ ቅዱስ አስተምሮ ይጋጫል። በፍሬዎቻቸው ትለዩዋቸዋላችሁ ነው የሚለው ኢየሱስና ስለ ስራ እኮ ነው የሚያምነው። ታዲያ ወደ መጽሐፍ ቅዱስ ከገባህማ ያንተ ትምህርት የለም እዛ ላይ ሲጀመር ማለት ነው። በስራ እኮ ኢየሱስ እኮ ሲጀመር ማለት ነው እንትን ማይሉትን ይቆርጣቸዋል ይላል እኮ መጽሐፍ ቅዱስ ላይ። የማያፈራውን አባት ይቆርጠዋል አለ። ከግንዱ ትቆረጣለህ ሲጀመር በስራ እንደሆነ እኮ እሺ ይቆረጣል የሚለው ያውንን የተናገረውን ላሳይክ። እኔ የወይን ግንድ ነኝ አለ ኢየሱስ ላሳይክ። እኔ የወይን ግንድ እኮ ዮሐንስ 15 ነው። እኔ የወይን ግንድ ነኝ። ከዛስ ወደ ጥቅስ ሎጂካሉ እንትን አይደለም ማለት ወደ ጥቅስ ገባ እንግባሽ ወደ ጥቅስ በቃ እኔም ሎጂካሊ እንትን አይልም። እንቀጥል። እኔ የወይን ግንድ ነኝ አለ፣ አባቴ ደግሞ ገበሬ ነው አለ። ኢየሱስ ግንድ ነው አይደል? እኔ የወይን ግንድ ነኝ አለ፣ አባቴ ገበሬ ነው አለ። እዚህ አብ ነው ተቆራረጥኩኝ እንዴ? እኔ የተቆራረጥኩኝ ነው ቀይ በርቶብኛል። እኔ ጋር አልተቆራረጥኩ የኔ ቀይ በርቷል። እሺ የሰማችሁኝ ከሆነ እሺ ዮሐንስ ወንጌል ምዕራፍ 15 ላይ ካየኸው እውነተኛ ወይን ግንድ እኔ ነኝ አለ፣ አባቴ ገበሬው ደግሞ አባቴ ነው አለ። ስለዚህ አብ ይዘራል፣ እዚህ ኢየሱስ ላይ ነው የምትተከለው። ግንዱ ነው ኢየሱስ። ቅርንጫፍ ብትሆን አንተን አይደል? ልክ አማኝ ስትሆን ቅርንጫፍ ትሆናለህ ኢየሱስ ላይ አይደል? ምሳሌው እንደዛ ነው። ግንድ አለ፣ እኔ የወይን ግንድ ነኝ አለ። ከዛ ቅርንጫፍ ትሆናለህ። ከዛ ቁጥር 2 ላይ ምን አለ ኢየሱስ? ፍሬ የማያፈራውን አለ። ግን በኢየሱስ ማማመን ብቻ ቅርንጫፍ ትሆንና ከዛ ግን ፍሬ ማታፈራ ፍሬ የማያፈራውን ፍሬ ግን እንትን ፍሬ በእኔ ያለውን ቅርንጫፍ ሁሉ እንትን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል አለ። ፍሬ የሚያፈራውን ደግሞ ያበዛዋል። ስለዚህ በስራ ነው እንጂ ኢየሱስ ሞተ እንደዚህ ምናምን ነገር መሰረት እንዳልሆነ ይሄ ጥቅስ ይናገራል። እሺ መልካም። እሺ አሁን ለምሳሌ የአቮካዶ ዛፍን አቮካዶ ግንዱን ውሰደው፣ አቮካዶ ማለት ዛፉን። ከዛ እሱ ይተከልና ቅርንጫፍ አሁን ቅርንጫፍ ፍሬ ላፍራ ብሎ ይጨነቃል የአቮካዶ ቅርንጫፍ እኮ እንደዛ አይደለም። ምሳሌ ዮሐንስ እሺ ዮሐንስ አሁን ጌታ ኢየሱስ ክርስቶስ በእኔ ያለውን ቅርንጫፍ ፍሬ የማያፈራውን ይቆረጣል በሚልበት ጊዜ ቅርንጫፎቹ ማን ናቸው? አማኞች ናቸው። ቅርንጫፎቹ አማኞቹ ኢየሱስ ክርስቶስ ነው ብሎ ሲያምኑ ይቀጠላሉ። እዚህ ጋር ማንኛውም ሰው ስንተንዝ ብለህ እኮ ታምንና ትቀጠላለህ። ከዛ በኋላ ግን አሁን ፍሬ ማታፈራ ከሆነ ይሄ አሁን የሰዎችን እናት እየጠበስክ ምናምን መበላ ከሆነ ያስወግደዋል ይላል እዚህ ጋር። ፍሬ የማያፈራውን ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ግን አብዝቶ እንዲያፈራ ያደርገዋል አለ ዮሐንስ። ጌታ ኢየሱስ ክርስቶስ እንደዛ ብሎ በሚናገርበት ጊዜ ቅርንጫፎቹ ማን ነበሩ? አማኞች ናቸው ቅርንጫፎቹ አይደል እኮ ዊች ላይክ ምናምን። እሺ አማኞች ማለት ቤተክርስቲያን ነች፣ ቸርች ነች ወይስ ኢየሱስን ክርስቶስ ነው ብሎ የሚያምነው? ኢየሱስን ክርስቶስ ነው ብሎ የሚያምነው አካላት አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ ምዕራፍ 1 ቁጥር 1 ምናምን አንደኛ ዮሐንስ ምዕራፍ 5 ቁጥር 1 አይ ክርስቶስ ነው ብሎ በክርስቶስ ነው ብሎ እንዲህ ነው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል አለ። ከዛ ይኸው እንደዚህ በቃ ይሄ ከእግዚአብሔር መወለዳቸውን ላሳየህ እኮ እነማን ናቸው? ኢየሱስ ክርስቶስ ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልደዋል ተባለ። እግዚአብሔር ገበሬ ስለሆነ ይተክላል ኢየሱስ ግንድ ላይ ማለት ነው። ግን በጊዜ የተተከሉት ማን ነበሩ? ዮሐንስ 15 ላይ
እዛማ እናንተ ብሎ እያዋራቸው ነው እንግዲህ እኮ ማናት? ስለዚህ ለነሱ ብቻ ነው ልትለይ ነው? ነው ይኸውልህ ሐዋርያትን ነው በልባቸው አይታወክ እያለ እያሰርዳቸው ሐዋርያቶቹን ነው። ግን ሐዋርያቶቹም ቢሆኑ አይሁዳውያን ናቸው፣ እስራኤላውያን ናቸው። ጌታ ኢየሱስ ክርስቶስ ሲመጣ በመሲሁ ግንድ ላይ ተተክለው የነበሩት ማን ናቸው? አይሁዶች ናቸው። አሕዛብ አልተተከለም። ገብቷል? ዜን አሁን አርጊመንቱ ምን መሰለ? ልክ ግንዱ አካል ለብሶ ሲመጣ ቅርንጫፎቹ አንፈልግህም አሉት። እኛ አብርሃም አለን፣ እኛ ሙሴ አለን። አሁን ሰው መጀመሪያም በኢየሱስ ውስጥ ነበሩ። በኢየሱስ ሳያምኑ አይሁድ መጀመሪያም እንትና ገበሬው አባቴ ነው ካለ በኋላ መጀመሪያ ሰውላ ኢየሱስ ክርስቶስ ነው ብሎ ሳያምን ኢየሱስ ላይ ፍሬ የምታፈራው እኮ መጀመሪያ ኖረህ ነው አይደል? ኖሮ ነበረ ማለት ነው። ማለትም መንገዱ ላይ ናቸው መጀመሪያ። ሰው ሁላ ሳይሆን አይሁድ በሙሉ በመሲሁ አይሁድ እኮ ባይዘው በመሲሁ ይሄ የተሳሳተ ትምህርት ወጥቶ ይሄ ነው የራቀው ለመጠምዘዙ ላይ የራቀ ነገር ነው። አሁን እያልክ ሰው ሆኖ ሲመጣ አይ አንተ አይደለህም መሲሁ እኮ ነው ጥያቄው። ፍሬ አላፈሩም ነው አሁን ችግራቸው። አይሁዶች ፍሬን ያላፈሩት ወይስ ከመጀመሪያው ነው አልተቀበሉትም? የአይሁድ ችግር በመሲሁ የራሳቸውን ፍሬ ፈለጉ። ፍሬ አላፈሩም ነው የሚለው፣ ፍሬ ፈለጉ አይደለም የሚለው። እዚህ ጋር ፍሬ የማያፈራውን አለ። መጀመሪያ ኖረ፣ ፍሬ ማፍራት ነው። ፍሬ ምንድን ነው ማፍራት ሲባል? ፍሬ ማፍራት ማለት መፈለግ ማለት ነው። ይሄ መሲህ ፍለጋ ማለት አይደለም። ፍሬ ማፍራት ማለት አይሁድ በመጀመሪያ መሲሁን አምጣልን መሲሁ ላይ ጥያቄ የለባቸው። መሲሁ ቁጥር 5 ላይ ነግሯቸዋል። እሺ በቃ ብዙ ሩቅ ሳትሄድ ልንገርሽ። ዝቅ ብሎ ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተ ደግሞ ቅርንጫፎች ናችሁ አለ። እሺ ስለዚህ ምን አለ? በእኔ የሚኖር እኔም በእርሱ እርሱም ብዙ ያፈራል አለ። መጀመሪያ ኢየሱስ ውስጥ ኖረ፣ ኢየሱስ አንተ ውስጥ መኖር አለበት። እንደዚህ የሚሆነው ደግሞ በእምነት ነው። መጀመሪያ አንድ ሰው ሳያምን እዛ ቅርንጫፍ ፍሬ ውስጥ አይገባም። በእኔ የማይኖር አለ። አይሁዶች ኢየሱስ አይሁዶች ውስጥ ነበረ ሳያምኑ። አይሁዶች በመሲሁ ግንድ ላይ መጀመሪያ ተክለዋል። ከዛ አረሱን ምሳሌ እሱ ያነሳው ምሳሌ እኮ ስህተት እንደሆነ እኮ ተናገርኩኝ። እሱ ምሳሌ ዝቅ ያልኩት እኮ ለዛ ነው። ስለዚህ ጋር ስለ አይሁድ ስህተት መሆኑ የምታውቀውማ እናንተ አላቸው እኮ እንትና ሐዋርያቶችን ምን አላቸው? እናንተ አለ ቁጥር 5 ላይ ምን አለ? በእኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ አለ። ቅርንጫፎች የሆኑበት እነዚህ ስለ አጠቃላይ ስለ አይሁዶች ሳይሆን እነዚህ ነው ያላቸው። ቅርንጫፎች ያላቸው ለምንድን ነው? ያለ እኔ ምንም ታደርጓችሁ። ምክንያቱም በእኔ የሚኖር እኔም በእርሱ የሚኖር ወይም ደግሞ እርሱ ብዙ ፍሬ ያፈራል። ስለ ፍሬ ማፍራት ነው የሚያወራው። አጠቃላይ አይሁዶች ካልሆኑ ማንን ነበር? ለምንድን ነው ፍሬ የሚያፈሩት? እነዚህ ቁጥር 7 ላይ ይነግራል። ቃሎቼ በእናንተ ስለሚኖሩ አለ። ቃሎቼ በእናንተ ስለሚኖሩ ስለዚህ ቃሉን ጠብቀ የምትሄድ ከሆነ ነው ፍሬ የምታፈራው ነው እንጂ ስለ አጠቃላይ ከመነሻው እነሱ አልተቀላቀሉም እዚህ ጉዳይ ላይ ማለት ነው። አይ ተቀላቅሏል። ይኸውልህ ልክ እንደዚህ ሲል ቅዱስ ጳውሎስ ምን ነገር ነው? ይሄን ተው በቃ ይሄን ተውና ይሄን ተውና። ስለዚህ አሁን እያልከኝ ያለኸው እምነት ብቻ ሳይሆን ስራ የሚያስፈልግ አንድ ሰው ይድናል። እሺ ወደ መሰረታዊ እዚህ ጋር እንጨቃጨቅ። ወደ መሰረታዊ ስንመለስ ያ ሰውዬ አሁን የእናቱን ስጋ እየጠበሰ የሚበላው ሰውዬ ይድናል አይድንም እኮ? ክርስቲያን ነው መጀመሪያ። ክርስቲያን ለመሆን የሚያመው የምትለውን ነገር ሁሉ ያመዋላል። ማለትም ኢየሱስ ክርስቶስ ነው ብሎ ያምናል ምናምን ነገር አያማል። ውሸቱን ነው። ክርስቲያን አይደለም ይሄ። እንደዛ አይደለም። ለምን እንደዛ እንዴ? መሰረታዊ ነገር እኮ አሟላ። አይተዋል። ይሄ ውሸቱን ነው ትላለህ። ካመና አያደርግም ነው። አምኖ ቢያደርግስ እንደ ቀላል እኮ ነው። ኢየሱስ ክርስቶስ ነው ብሎ ያምናል፣ ግን ህዝብ እየጨረሰ ነው። አያምን ላይክ እሺ ኢየሱስ ክርስቶስ ነው ብሎ ያምን ይችላል። ሎጂካሊ አይሆንም። ገባይ? ክርስትና ይሄ ሐሳቡ መሰረቱ ለዛ ነው። አሁን አንተ እየታገልክ ያልክ አሁን እየታገልከኝ ያለው ይሄ አይፈጠርም አይነት ነገር ነው። እንዴ ይፈጠራል እንጂ ክርስቶስ ራሱ ተናግሮታል። በፍሬዎቻቸው ትለያቸዋላቸው ብሏል። እኔ ክርስቲያን ነኝ ብሎ በኃጢአት የሚመላለስ ከሆነ ክርስቶስ እንደዛ ስላልተመላለሰ ይሄ ሰውዬ ውሸቱን እያስመሰለ ነው። አንተ ዋሽተህ አታውቅም፣ ኃጢአት ሰርተህ አታውቅም። አንተ አውቃለሁ። ስለዚህ አንተ አሁን ኃጢአት በምትሰራበት ሰዓት ላይ ክርስቲያን አልነበርክማ? አይ ነኝ ክርስቲያን ነኝ። እና እሱም እኮ ኃጢአት ነው የሰራው። የውሸቱን ነው ለምን ትላለህ? አንተ እኮ አንተ ነው ይሄ የእናቴን ስጋ እስከ አይደለም አንተ ተሳስተህ አታውቅም። ምንም ማለትም ይሄ ሳታስበው እንጂ በሌላ ተሳስተህ ተፈጽሞ ነው ማለት እኮ ነው። ስለዚህ ከአቅም ቁጥጥር ውጭ የሆነ ራስን ስተህ ካልሆነ በስተቀር ወይ የሆነ ነገር ደንዝዘህ ካልሆነ በስተቀር ምንም አትሳሳትም ነው። አንተ ሌላ ኢየሱስ አገኘን እኮ አንተ ነህ አይደል? ኢየሱስ ኃጢአት ምንም አልሰራ፣ አንተም ሌላ ኢየሱስ ልትሆን ነው። ምንም ተሳስተህ አታውቅም ነው። ምንም አትሳሳትም። አንተም የሆነ ሰዎችን እንኳን ባላግባብ ተናግረም አታውቅም። የሆነ ተናደም የሆነ ነገር ጭራሽ ምንም ተሳስተህ አታውቅም ማለት እኮ ነው። አውቃለሁ። ባልሰራ እንኳን አስባለሁ።
እንገር ባርሳ እንደ ጎበዝ ወይ የባርሳ አስባለ። ስለዚህ አሁን እንደዛ ስትሆን የሆነ ሌሎች ይሰራሉት። አሁን አንተ የምትለው ሌብል ላይ እንግዲህ አምላክ ነው የሚያውቀው። እንግዲህ እንደዚህ አይነት ጻድቅ ሰው ሆንክ እንጃ እንግዲህ ከባድ ደረጃ አይደለም የምናየው ሰው ነው። እንግዲህ መስጊዶች ያቃጥላሉ ተነስተው ምናምን ነገር ታስታውሳለህ? 30 ምናምን መስጊድ ተቃጥሎብን ነበር። እነዛ ያደረጉት ክርስቲያኖች ነው እንግዲህ ክርስቶስ የሚያምኑ ምናምን ነው እንግዲህ እንደዚህ የሚያደርጉት። እነዛ አካል ይጸድቃሉ ወይስ የሌላ ቤተ እምነት ማቃጠል ይቻላል? አይቻልም። እንኳን የሌላ ቤተ እምነትን በክፉ መናገር የለብንም። ምክንያቱም ጠሪያችን እሱ አይደለም። አሁን እሺ፣ ስለዚህ አንድ ሰው እንትን ይሄ አሁን ጀስት ታዲያ ምን ትርጉሙ ምንድነው? እኛ የምንኖርበት ምክንያት ትርጉሙ ምንድነው ታዲያ? ሊትራሊ ኢየሱስ ዝም ብለን ጀስት እንትን የሆነ ቦታ ለማሟላት ነው የምንኖረው? ማለትም ይሄ ኢየሱስ ኦልሬዲ ሂሳቡን ከፈለው ከተባለ እኔ ለምንድን ነው የምኖረው? አሁን በዚህ በኋላ አንድ ሰው ራሱን አጥፍቶ መሄድ ይችላል? ኦኬ አሁን እንዴ ቶሎ ብትሄድ አይሻልም? ለምን ትኖር? እዚህ አሁን ብትኖር ምንም እኮ አይጠቅምም። አይ ኖ ለምንድን ነው ማይነ ለምሳሌ ለአንተ ጥሪ አድርግልህ ኦልሬዲ እኮ ተከፈለልህ እኮ ታዲያ ሂሳብ ከተከፈለልህ የአንተ መፈጠር ራሱ ትርጉም አልባ ነው። ባይዘው ይዘው ሳይተፈት ለምን መጣሽ ታዲያ አንተ? ጥሪ ለማድረግ ይኸውልህ በጎነቱን የክርስቶስ የተሰራላችሁን ስራ በጎነቱን ትናገሩ ዘንድ ትቷቸዋል ይላል የጴጥሮስ መልእክት ላይ። በብዙ ኦኬ ለማን ለመናገር ነው? ለሰለም አሁን ይሶረድ። ስለዚህ አሁን አንተ ምንም ብታረግ ፍሪ ነህ። አንድ ሰው ቢዞምቱ ዝሙት ቢፈጽም ዝም ብሎ በየቀኑ አይ አልዳነም። ይሄ ሰውዬ አልዳነም እኮ በኢየሱስ እኮ አምኗል። ኢየሱስ ክርስቶስ ነው ብሎ እኮ አምኗል። እሺ ኢየሱስ ክርስቶስ አመነ። ከዛ ለኃጢአቴ ሞቶኛል ብሎ ያምናል አይደል? ለኃጢአቴ ምክንያቱም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ በዛ ያነጻል፣ እየሰራ ያነጻልኛል። ለምሳሌ ዝሙት ይፈጽምና ኢየሱስ ምናምን ብሎ እናንተ ንስሐ በምትገቡበት ወይ ይገባል። አሁንም እንደዛ እያደረገ ማለት ነው። ቆይ ክርስቲያን ሆኖ አሁን ቅድም አንብበዋል የአንደኛ ዮሐንስ መልእክት ላይ ማንም ከእግዚአብሔር ተወልጃል ብሎ በኃጢአት የሚመላለስ የለም። ምክንያቱም እሱ ሰይጣን ከመጀመሪያ አንተ እያልክ ያለው ማለት ነው ያንተን የክርስትናን ቴዎሎጂ ለማዳን ብለህ በቃ ሰዎች ክርስቲያን ከሆኑ በኋላ በቃ እንደዚህ አይነት ስራ አይሰሩም ወደሚል ነው። ቢሰራስ አንድ ሰው ይድናል ወይ ነው? እኔ ደግሞ ጥያቄ ከሰራ አይድንም አይደል? ከሰራ አይድንም። መጀመሪያ አሁን አንተ ስትሰራ መዳን ሳትሰራ አለመዳን ይህን መልስ መጀመሪያ። እኔ አሁን ሰው ብጨርስ ለምሳሌ እኔ አሁን በቃ ብዙ በቃ እንግዲህ አጋንንቶችን እሺ እንደውም ይሄ ምንድነው ምልክ አዛውንቶችን በቃ ምንም እንትን የማይሉ ህፃናትን በቃ በጣም ጨዋ እንዲህ በቃ ምንም የማያውቁ ህፃናትን የእነሱን ስጋ ቁጭ ብሎ አንድ ሰው ቢበላ ግን ኢየሱስ አንተ በምታምነው መልኩ ቢያምን ይድናል ወይ ነው? አይድንም? አያምንም አይደለም አምኖ ያን አምኖ ይሄን ቢፈጽም ይድናል ወይ? ፍጽም እንደዚህ የሚያምን ሰው ክርስቲያን መሆን አይጠበቅበት። ባይዘው የት ፕላኔት ነው የምትኖረው ዮሐንስ? ዓለማዊ ሰው ፕላኔት ጁፒተር እየኖርክ እንዳይሆን ነው እኮ የትኛውም ክርስቶስ ሞቶልኛል። ኧረ እባክህ እንደውም ክርስቲያኖችን ያስቸግሩን አንተ ሰውዬ ህዝብ እየጨረሱ ተው እንዴ። አሁን እንደሱ ወደ አኩዚሽን መሬት ላይ በጣም ጥፋት ያመጡት ሙስሊሞች መሆኑን እናውቃለን። አሁን ክርስቲያን እኔ ሙስሊሞች አይሳሳቱም ምን ያላልኩማ። ታዲያ ሙስሊሞች እኮ ስህተት ይሰራሉ። ኦፍ ኮርስ አንተ ክርስቲያኖች ስህተት አይሰሩም እያልከኝ እኮ ነው። አላልኩም። ኧረ ቆይ አላልኩም። እሺ አሁን እንደዛ እኮ ነው እያልከኝ ያለኸው አንተው እያልከኝ ያለኸው ክርስቲያን እኔ እንዴ አንድን ሰው እኔ እንዴት ነው እንትን ብለው አሁን እኮ ክርስቲያኖች እየሰሩ አይደለም ወንጀል ነው እያልከኝ ያለኸው። አላልኩም እኔ ታዲያ እሺ ወንጀል የሚሰራ ሰው ክርስቲያን አይደለም ነው በቃ እንደዚህ ካልከኝ ወንጀል ጥፋት ሲሰራ ካየ ነው ክርስቲያን አይደለም እሱ ነው። አዳምጠኝ። አሁን ያልኩትን በደንብ ተረዳኝ። ክርስቲያን ይሰራል፣ ሌላው ሰውም ኃጢአት ይሰራል። ልዩነቱ ምንድን ነው? ክርስቲያኑ ግን ኃጢአት ልማድ አድርጎ አይሰራም። ሌላው ግን ልማድ አድርጎት ተመችቶት ይሰራል። ኃጢአት ከሰራ ችግር የለውም ይድናል አይደል? ኃጢአት ቢሰራም አንዴ ቢሰራ ለምሳሌ አንዴ የሆነ ህፃን ልጅ ጨፍጭፎ ቢገልና ቢበላው ምግብ ችግር የለውም። ቢሰራም ችግር የለውም ሳይሆን ችግር አለው፣ ግን ተመችቶት አይሰራም። እኔ አሁን የሆነ ህፃን ልጅ ለምሳሌ በጣም ጮጬ ህፃን ልጅ ሆነ ከታፍትፎ ምናምን በጣም የሆነ ቢመገባት ያችን ልጅ ጮጬ ልጅ ምናምን እህት ሊኖር ይችላል እና እንደዛ ቢያደርግ ለምሳሌ ያ ሰውን አንዴ ነው ያደረገው። ከዛ በኋላ ይሄኛውን ቢጠቀም ለዚህ አይጠየቅም ነው የምትለኝ? ዮሐንስ አሁን የክርስቲያን ቴዎሎጂ ለማለት በቃ ክርስቲያን የለም ማለት ነው። ክርስቲያን በቃ እዚህ ምድር ላይ ያው እኔ ክርስቲያን ነኝ
ሁሉም ክርስቲያን አሉ በጌታ አንተ ጋር ደግሞ ያለ ቅርብ ጀለስን ነው ወይ እናትን ደግሞ እንጠይቃቸው። አንተ ምስተራውን ስራ እንዲነግሩን ማለት ነው እኮ ለከኔ እናቴን ከታየቀኑ ምን እንደምትሰራ ብቻህን ማንን ምን ውስጥ እንደምትገባ ምናምን አንተን ደግሞ መርበር እንጀምራለን። እንደውም ጥሩ እስቲ ጀምር እስቲ አንተ የራስህን ሰራቸው ነገሮች ጀምርና ተመልከት እስቲ። ከዛ እኔ ክርስቲያን ነኝ አይደለሁም አሁን እኮ ተሳስተ አታውቅም ነው። አሁን አንተ አንዴም ተሳስተ አታውቅም እስካሁን በታሪክ አንተ እኮ እያልክ ያለኸው እናትን መከታተፍ ጋር እና ስህተትን እያነጻጸርክ ነው እኮ። አንተ ተሳስተ ታውቃለህ ወይስ አታውቅም? ዮሐንስ ተሳስቼ አውቃለሁ። በቃ ተሳስተ በዛ አሁን ተሳስተ ካወቅ ስለዚህ አንተ ድናሃል። ድኛለሁ። ለምን ኦኬ። ስለዚህ ጥፋት ብታጠፋም ትድናለህ ነው ሐሳብክ አይደለም? አሁን እኮ እና ይኸው አንተ ድኛለሁ አልክ እኮ። ጥፋት አጥፍተህ እኮ ለምን ትድናለህ? ጥፋት ካጠፋ ይኸውልህ ጥፋት ባላጠፋም ሲጀመር ጥፋት ባላጠፋ ድኛለሁ ማለት አይደለም። የኔ መዳን ከኔ ስራ አይደለም በእኔ መስራት። በቃ አሁን ተስተካከለ ማለት ነው። አሁን ተስተካከለ። ስለዚህ አሁን ምንድነው ያልከኝ ያለው? አንድ ሰው የኢየሱስን የሞተውን ነገር ይቀበልና ግን በትክክል ይኖራል ነው። በትክክል ማይኖር ከሆነ ድነቱን ያጣዋል። ድነቱን ያጣዋል አይደል? ድነት ሲጀመር አይታጣም። ድነት አይታጣም። ድነት በሰላም አይታጣ ከሆነ እኮ ህዝብን ጨፍጭፍ እያልከኝ ነው። ድነት ማይታጣ ከሆነ እኮ ኦልሬዲ ጨፈጭፋለሁ። ለምን አይታጣል? አይታጣም። ልዩነታችን ይሁን። አሁን አንተ እሺ ጥፋት ሰርተህ ታውቃለህ አታውቅም? ቆይ ወንድሜ ላስረዳ። አንዳንድ ሰው ወይም ደግሞ ሌሎች ከክርስቲያን ውጭ ያሉት ማህበረሰቦች ሲኦልን ፈርተው ኃጢአት ላይ ሰሩ ይችላሉ። ሲኦልን ፈርተው እኛ ሲኦል ትዝም አይለንም፣ ግን ጌታችንን እንፈራዋለን። የምንሰራው ስራ እኮ እናንተ ኦልሬዲ ቀድሞ ተከፍሉልናል። ስለዚህ አሁን እናንተ ጠይቁ በሰላም። እኔ አሁን በጣም እየነገርከኝ ያለው ነገር በጣም እንዲያስፈራኝ ነው ያልከኝ። እኔ አሁን በጣም መጠቀቅ ያለብኝ ማለት ነው እንደዚህ አይነት እምነት ያላቸው ሰዎች። ምክንያቱም ምንም ቢያደርጉኝ ድነናል ብለው ነው የሚያስቡት። ለዛ አሁን ለእኔ አደገኛ ነው። አሁን በስራ ድነት ይታጣል የሚለው ሰው ለእኔ የተሻለ ነው። ይፈራል። ቢያንስ እንደዚህ ባደርግ አምላክ ይጠይቀኛል ብሎ ቢያንስ ይፈራል። እናንተ ጋር ኦልሬዲ ድነቱን አያጣም ከተባለ እኮ እንዴ እኔ ምን አድርገህ ከእናንተ ጋር እንዴት አሁን ከአንተ ጋር ራሱ ነው አሁን ኢምፐርሰን የሆነ የሚያገናኘን ነገር ቢኖር እኔ ያው በጣም ነው የምሸሽክ። ምክንያቱም አስቸጋሪ ነው። አሁን አንተ እያልከኝ ድነቴን አላጣውም እያልክ ነው። ምንም ብታደርገኝ አታጣውም ድነትና ይሄ እኔ ድነቴን አላጣውም ግን እሸሻለሁ የምትል ከሆነ እና ታዲያ ድነቴን አላጣውም እና አሁን እኔ ብገለኝ ድነቴን አታጣውማ? ለምንድን ነው የሚገልህ ነው እኮ ያንን ብታደርግ ድነቴን አታጣማ? which means አንተ ስላልገደልኩ ነው አሁን የዳንኩት። አንተ እኮ ነው ያልከኝ። አሁን እኔ ጥያቄው መልስ። እኔም ብትገለኝ አንተ ድነትህን ታጣለህ ወይ? አንተን ከገደልኩ ድነቴን ማጣ ከሆነ አንተን ሳልገል ነው የዳንኩት። አንተ ጥያቄውን በጥያቄ አንተ አትቀይረው። በቃ ትክክል ስትሬት ፎርዋርድ መልስ። እኔም ብትገለኝ አንተ ትድናለህ ወይ? ድነትህን ታጣዋለህ ወይ? አሁን ብገልህ ድነቴን አላጣውም። በቃ ስለዚህ እኔ ካንተ ጋር መቼም አብሬ መዋል የለብኝም ማለት ነው። አላሁ አክበር። ታዲያ ትርጉሙ ምንድነው? ምንም ማጣጣው ከሆነ እኮ አሁን እያልከኝ ያለው ምንም ማንንም ሰው ብጨርስ ኖርማል ነው እያልከኝ ነው። በቃ ኦልሬዲ ገነት መግባቴ ማይቀር ነው እያልከኝ ነው። አላህ ይሄ የአምላክ ትምህርት አይደለም። በቃ ኦል ፕሩፍ ማድረግ የፈለጉት አምላክ እንደዚህ አይነት ትምህርት አያስቀምጥም። እዚህ ምድር ላይ እንደ ድናቸዋል ህዝብ ብትጨርሱ ሰው ብትገሉ ራሱ ድናቸዋል አይደለም። ይሄ ልንገር አሁን እንትን ራስህ የምትመልስ ከሆነ እኮ እኔ በቃ ይሁንልን እንጂ የምልህ መለስክልኝ እኮ ዮሐንስ። አንተ እንግዲህ ድነትን አላጣም አልከኝ እኮ። ለምሳሌ ልንገር የዋሸ ሰው ገሏል በመጽሐፍ አይደለም ቀጥታ የሰውን ህይወት አናላይቭ ካደረግ የሆነ እንትን ካልክ የዋሸ ሰው ገሏል አልገል። አሁን ለምሳሌ እሺ ኢየሱስ ወንድሙን ጨርቃም የሚል ሰው የገሃነም እሳት ይገባዋል ያለው አሁን ወደ መጽሐፉ እንደምጣሽ ደንቆሮ ያለው ምናምን ያለበት ያ አካል ለምንድን ነው አሁን አንተ የነገርከኝ ገብቶኛል። በቃ ጥፋት ቢሰራ ድነት አያጣም ብሏል ኢየሱስ። ግን ገሃነም ብሎ ተናግሯል። ይሄ ምንድነው? ማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለው ሁሉ ደግሞ የገሃነም እሳት ይገባዋል አለ። ደንቆሮ ብለህ ገሃነም እንደምገባ ተናገረ ኢየሱስ። ስለዚህ አንተ የምትለን ሌላ ነው። ኢየሱስ የሚለን ደግሞ አንድ ሰው ወንድሙን ደንቆሮ ካለ ገሃነም ይገባል አለ። ቆይ ይሄንን መጀመሪያ ክርስቶስ ይሄንን የተናገረው ሕግ ለተሰጣቸው ሰዎች ነው። እኛ ሕጉን ሰርተን ለማን ነው? እሺ ቁጥር 21 ላይ ላንብብልክ። ለቀደሙት አለ ለድሮዎቹ ተነሳነ ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል አለ። የድሮዎቹ ለነ ሙሴ ምናምን በተሰጠው ሕግ ላይ አትግደል ተብሎ የገደለ ፍርድ ይገባዋል ማለት የገደለ ይገደላል ተብሏል አለ። እኔ ግን እላችኋለሁ አለ ኢየሱስ አሻሻለው ሕግ። እኔ ግን እላችኋለሁ አለ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ ኢየሱስ። መጀመሪያ ለቀደሙት የተባለው ምንድነው? የገደለ ፍርድ ይገባዋል የተባለው እሱ ደግሞ ኢየሱስ ደግሞ ምን አደረገው? የሚቆጣ ፍርድ እኔ የምላችሁ ግን የሚቆጣ ፍርድ ይገባዋል አለ። ወንድሙን ጨርቃም የሚለው ፍርድ ይገባ። አንተ ጨርቃም ካልከው ለድሮዎቹ ከገደልክ ነው ፍርድ የሚገባ። ለዚህ ግን ወንድሙን ጨርቃም የሚለው ሁላ የሸንጎ ፍርድ ይገባዋል አለ። ደንቆሮ ካልከውማ የገሃነም ፍርድ ይገባል አለ። እኔ ግን እላችኋለሁ ለቀደሙት ያለውን ሞዲፋይ አድርገው ኢየሱስ ክርስቶስ ምንድነው የሚሻላችሁ እያላቸው የድሮዎቹ የተሰጣቸው
ቀጥል። አላህ ምን ይሻላቸዋል እያላቸው አይደለም። እኔ ግን እላቸዋለሁ እንደዚህ ይገባዋል አለ። ከዛስ ህግ ነው ሞዲፋይ ነው ያደረገው እኮ ሞዲፋይ ያደረገው ምን የሰው ልጅ በሙሉ በዚህ በክርስቶስ ስቴትመንት ገሃነም ነው የሚገባው ማለት ነው። በቃ ደንቆሮ የሚለው ሰው ደንቆሮ ካልክ ያልቅልሃል። ገሃነም ደንቆሮም ያለው ዋሻው የገደለው በሙሉ ተጠራርጎ ሲወድ የሚገባው አንድ ምድር ላይ ጻድቅ አይኖርም ማለት ነው። ምን አለ መሰለህ መመለሻ አለ። ማንም ኃጢአት ቢያደርግ አለ ከአብ ዘንድ ጠበቃ አለ እርሱም ጻድቅ ነው። ብቻ ንስሐ መመለስ ትችላለህ። ግን ንስሐ ማትመለስ ወንጀል ግን ወንጀል ነው። ድነት ያሳጠዋል ስለ እሳት መግባትም አይቀር ነው። የምትሰራቸው ወንጀሎች እሳት ትገባለህ። አሁን ይሄ ትክክል ነው፣ ትጠነቀቃለህ። አሁን ደንቆሮ ነኝ አትለኝም። አሁን በኢየሱስ የምትሄድ ከሆነ ደንቆሮ ስትለኝ ገሃነም እንደምገባ ስለምታውቅ ትረጋጋለህ። አሁን ቅድም አንተ ባልከኝ መሰረት እኮ ብትገለኝም ኖርማል ነው አልከኝ እኮ ዮሐንስ። መንፈስ የሆነ ይሄኛው መንፈስ አይደለም ብለህ አሁን ሰይጣን ነው ምናምን ብትል መቼም ነው ይቅርታ ማይደረግልህ። በዚህኛውም አንባለም በሚመጣው ኢየሱስ እንደዛ ብሎ የተናገረው አላለ። ኢየሱስ የተናገረው መንፈስ ቅዱስን የሚሳደብ ኃጢአቱ አይሰረይለትም ነው ያለው እኮ። በዚህም ዓለም በሚቀጥለው ዓለም ብሏል እኮ። ግን መንፈስ ቅዱስን መሳደብ ማለት ምን ማለት ነው? እዛው አውድ ላይ አይሁዶች እንትን ኢየሱስ በአጋንንት ሲያስለቅቅ አይሁዶች በሰይጣን በጋኔል ነው የሚያስለቅቀው አሉ። ኤግዛክትሊ ክርስቶስ አላመኑም ማለት ነው አይደል? ከዛ በጋኔል ነው የሚያስለቅቀው። ከዛ እነሱ እኮ አሁን ይቅርታ አይደረግላቸውም በዚህም በዛም ሲል ይቅርታ ቢጠይቁ እንኳን አይደረግላቸውም እኮ። መንፈስ ቅዱስ የኢየሱስ ክርስቶስ ምስክር ነው። አሁን ፖይንት ስነግርህ እኮ ስለ መንፈስ ቅዱስ ለማውራት አይደለም። አሁን ይሄኛውን ኃጢአት ሰርተው እነሱ ንስሐ ቢጠይቁ እንኳን ንስሐ የለውም ማለት ኢየሱስ ተናገርኩ። በሰው ልጅ ላይ የምትናገሩት ይቅርታ ይደረጋል አለ ኢየሱስን። አሁን ምንም ነገር ብትለው ይቅርታ ሊደረግልህ ይችላል። ግን በመንፈስ ቅዱስ የሚናገር ግን በዚህም በዛም ይቅርታ ይደረግለት ማለት። ስለዚህ የሆነ ኃጢአቶች አሉ ይቅርታ ራሱ ያሌላቸው፣ አንዳንድ ጥፋቶች አሉ ገሃነመ እሳት የሚያስገቡ። ለምሳሌ ደንቆሮ የሚለውን አስገባውልህ አንድ ይቅርታ አለው፣ ግን ይቅርታ ካልጠየቅ ትገባለህ። እና ደግሞ መንፈስ ቅዱስ ያለው ደግሞ ቶታሊ ይቅርታው ላይ የለውም አይደለም። ኢየሱስ መንፈስ ቅዱስ የመሰከረለትን አካል ኢየሱስ ክርስቶስን ካልተቀበልክ መንፈስ ቅዱስ ምን ውሸታም ያልከው ነው። ስለዚህ እሱን አልተቀበልክ። ይቅርታ በጠይቅስ ከዛ በኋላ ይቅርታ አይደረግልኝ ከምች በኋላ ከዛ በኋላ አንዴ ከተሳደብኩ በኋላ መሳደብ ማለት እኮ መንፈስ ቅዱስን መሳደብ ማለት መንፈስ ቅዱስ ጋኔል ነው ቢል አንድ ሰው አንድ መንፈስ ቅዱስ ጋኔል ነው ቢል ከዛ ግን እሺ ተሳስቻለሁ ቅድም የተናገርኩት ተሳስቼ ነው ቢሎ ቢናገር ይቅርታ ይደረግለታል? መጀመሪያ የተናገረው በዛው ሴንስ አሁን አንተ በጠየቀው መሰረት መንፈስ ቅዱስ መሳደብ ማለት መንፈስ ቅዱስን ጋኔን ነው ማለት አይደለም። መንፈስ ቅዱስ መሳደብ ማለት ኢየሱስ ክርስቶስን አለመቀበል። እሺ አውዱ ላይ ነው። እሺ አንተ ግን ተቃ ነገሩን ትክክል ለማድረግ ማለት ነው አቀይር አይል እንደዛ አይደለም የሚለው። እሺ ምንድነው የሚለው? እንደዛ ሳይሆን እነሱ በአጋንንት አለቃ እንትን ያደርጋል አሉት እነሱ መጀመሪያ። ማንን እንደዚህ አሉት? ኢየሱስ አጋንንት ሲያስለቅቅ ማለት ነው። እነሱ ደግሞ ኢየሱስ በእግዚአብሔር መንፈስ ነው አጋንንት ማለት ማቴዎስ ወንጌል 12:28 ላይ በእግዚአብሔር መንፈስ ነው አጋንንት የሚያስለቅቀው። ከዛ እነሱ ደግሞ ምን አሉ? አይ ምንድነው ስሙ ራሱ ነበር የሆነ ብዔልዜቡል ይሁን የሆነ ነገር ማቴዎስ ወንጌል የሆነ ነገር ጠቀሱና አንተ በአጋንንት አለቃ እንትን ያው ስሙ አገኘሁት። ቆይ ምንድን ነበር አለ መሰለክ? ማቴዎስ ወንጌል 12:24 ላይ ፈሪሳውያን ሰምተው ይህ በብዔልዜቡል በአጋንንት አለቃ ካልሆነ በቀር አጋንንት አያወጣም አሉ። መንፈስ ቅዱስ ነው የተናገረው ነው። አምኖበታል ማለት ነው። ያኔ አላመኑም። ይሄው መንፈስ ቅዱስ ጋኔ የለው። እኔ እኮ ምሳሌ ሰጠም እኮ እንደዛ ነው ያልኩት። አንድ ሰው መንፈስ ቅዱስን ጋኔ የለው ቢል አልኩ ምሳሌ እንደዛ ነው። ልክ እነሱ ከዛ ተስተካከሉ። ከዛ በኋላ እንትን ተመለሰ ሰውየው። አይ መንፈስ ቅዱስ እንደዛ አይደለም አለ። ይቅርታ ይደረግለታል። አይ በቃ ኢየሱስ ክርስቶስን ሲያምኑን ይቅርታ ገባኝ እኮ። ከዛ ላይ ይቅርታ የለም አለ ኢየሱስ። መቼም ይቅርታ በዚህም በሚመጣው ዓለም ይቅርታ የለውም ማለት ኢየሱስ ክርስቶስን ካልተቀበልክ ድረስ ምንም ይቅርታ ይደረግልህ። እስከ ስለመቀበል አይደለም የሚያወራው። በሰው ልጅ ላይ የሚናገሩ ኃጢአቱ ይቅር ይደረጋል። ግን በእግዚአብሔር መንፈስ የሚያወራ ግን በመንፈስ ቅዱስ ላይ የተናገረ ግን በዚህም በሚመጣውም ይቅርታ ይደረግለታል ማለት። ይሄ ማለት እያልከኝ ያለው አንድ ሰው ኢየሱስን ቢሳደብ ይቅርታ ይደረግለታል ማለት ነው ሳያምን? ሁሉም እኮ ተሳድቧል። ለምሳሌ ላስረዳ። በቃ ይሄኛው ላይ እሺ ቆይ መንፈስ ቅዱስን አሁን ያ ሰው ይቀበላል ይድናል ወይስ አይድንም? አሁን መንፈስ ቅዱስን የተሳደበ ሰው ተቀበለ ኢየሱስ ክርስቶስን ካልተቀበለ አይድንም። ከተቀበለ ራሱ ይድናል። ከዛ በኋላ ኢየሱስ ክርስቶስን ከተቀበለ ይድናል። ኢየሱስ ታዲያ በዚህ ማለት በሚመጣው ዓለም ይቅርታ አይደረግለትም ያለው ስለምንድን ነው ታዲያ የሚያወራው? እኔ ከተቀበለ አይድንም ብሏል ኢየሱስ እዛ ጋር። ሌሎቹ ሁሉ ኃጢአት ይቅርታ ይደረግ የሰው ልጅ ሁሉ የሚሰራው ይቅርታ ይደረግለታል እኮ። ከዛ ግን እኔን ከተቀበለ ይሄስ ይቀራል። አይ እና ሳታመልኩ ሲጀመርኩ ኃጢአት እኮ ይቅርታ አይደረግልም አይደል? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ብሎ ሲነገርኩ ሲጀመርኩ ኃጢአት ይቅርታ መደረግ አለመደረግ ሁላ የሚኖረው ከመነሻው ስታመልኩ ነው።
ኃጢአት መደረግና አለመደረግ የሚባለው ነገር ሁላ የሚኖረው ማለት ነው። ስለዚህ ኢየሱስ ግን ኃጢአት ይቅርታ ተደርጎላል አልተደረገለም የሚለው ራሱ የሚኖረው እኮ ከመነሻው እኮ አንተ ስታምን ነው አይደል እንዴ? ስታምን እኮ ነው ይቅርታ ስትጠይቅ ይቅርታ ተደርጎላል አልተደረገለም የሚባለው የሚመጣው። አረ እንደሱ አይደለም። ለምሳሌ ኢየሱስ ክርስቶስ ሲሰቀል የሚያደርጉትን አያውቁምና ይቅር በላቸው ብሏል። ላመኑት ነው እንደዚህ ያለው አይደለም? ኦኬ የማያደርግ እሺ። ታዲያ እንደዛ ከሆነ እኮ በቃ ሌሎች ከኃጢአት ሁሉ ይሄ ብቻ ሲቀር ሌላው ይቅርታ የሚደረግ ከሆነ ስለዚህ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃው ለምን ያስፈልጋል ከዚህ በኋላ? በጣም አሁን እኮ እያመጣሁ እኮ ጠበቃው ለምን ያስፈልጋል ከዚህ በኋላ? ጠበቃው የሚሰራው ለአማኞች ነው እንጂ ለአንተ አይደለም እኮ። አሁን ተገለበጥ ለአማኞች ለምን ይሰራል? ኦልሬዲ ሁሉ የሚማር ከሆነ ማያስፈልግ ከሆነ አሁን ኢየሱስ ክርስቶስ የዘላለም ሊቀ ካህን አያስፈልግም። ሊቀ ክህነት የሚባል ነገር አያስፈልግም። ኦልሬዲ ሁሉም ኃጢአት የሚማር ከሆነ ምክንያቱም ኢየሱስ ምን አለ? እውነት እላችኋለሁ አለና ምን አለ? ስለዚህ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል አለ። ኃጢአትና ስድብ ሁሉ ነው ያለው። ሰምተኛል? ሁሉ ይሰረይላቸዋል አለ። ለምን ያስፈልጋል ጠበቃ? ተሰረየ እኮ ኦልሬዲ። እኔ አሁን ስለዚህ መሰራው ኃጢአት ሁሉ ይቅርታ ተደርጎኛል ሳላምን ነው። አሁን አንተ አላመንክም ለአብዱል ከሪም የሰራው ኃጢአት በሙሉ ዋጋ ይቅርታ ተደርጎኛል። አይደለም እንደዛ የሚለው። ስለዚህ ይላቸዋል ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል ሁሉ ነው የሚለው። አሁን እኔ ለራስ አንተ ሰውዬ ነፍሰ ገዳዩን እኔንም አሁን ግደል ተሰሪው ልትለኝ ነው? አረ ሰውዬ ወንጀለኛ ላይ ያደረገን ሰዎች አስር ልስከድ በቃ እንጭራሽ አሁን ለአንተ ይቅርታ ተደርጎልኛል ይላል። አረ ዮሐንስ ተውተው እኔ እንደዚህ አልፈልግም። አልፈልግም ማለት ሌላ ነገር ነው። አረ ወደዛ በል። እኔ ይሄን ጭራሽ ደግሞ እንዴ የኔ ይቅርታ ተደርጎልኛል ኃጢአት ምናምን ባትቀደኝ ለኃጢአት በሙሉ ይቅርታ ተደርጎልሃል። አንተ ግን መታረቅ አልፈልግም አልክ። አልፈልግም ሰውዬ አንተ ይሄ እንዴ አንተ ወላሂ ይሄ ከአምላክ ነው ብለህ የምታምን ከሆነ ተረፍ። ይሄ እንደዚህ አይነት ትምህርት የለም። ሴጣን ነው ፈታ ብሎ የሚለው ሴጣን ነው። ተው አላልክ ኃጢአት ስራ ይቅርታ ተደርጎልሃል። ተው ይሄ የአምላክ አይደለም። እሺ ጭራሽ ስለዚህ ከዚህ በኋላ እኔም ፏ ማለት እችላለሁ ማለት ምንም ነገር በቃ መዝረፍ ምናምን በቃ ምን ብል ኃጢአት ተሰርልኛል እያልክ እኮ ነው። እኔ እና ታዲያ አሁን ከማን ልጀምርሽ? የሆነ መደበደብ ሰው ከማን ልጀምር? በቃ ይሄ ሜክ ሴንስም አያደርግም እኮ። እንደዛ ነው እኮ እያልከኝ ያለው። ስድብ ሁሉ ከመንፈስ ቅዱስ ውጭ በቃ ሌላ ይማራል ከተባለ እኮ በጣም አደገኛ ነው። አንተ ይሄ ኢየሱስ እያለ ያለው ግን እንደዛ እያወራል። እኔ ፖይንቱን ለማምጣት የፈለኩት ባይዘው ለሰዎች ኃጢአትና ስድብ ይሰረይላቸዋል ሲል አንድ ሰው ይቅርታ ከጠየቀ ከተነሳ ከገባ ይቅርታ ይደረግ፣ ግን በመንፈስ ቅዱስ ተናገር ግን አይሰረይለትም ሲል ይሄን ከተናገርክ በቃ የሚቀጥለው ዓመት እንትን ትላለህ። ደንቆሮ ካልክ ኢየሱስ አሁን አንተ እንደምታስበው አላገኘሁትም እኔ። ምክንያቱም ማቴዎስ 5:22 ላይ ደንቆሮ የሚለው ሰው የእሳት ፍርድ የገሃነመ እሳት ይገባዋል አለ። ስለዚህ ደንቆሮ ብለህ ገሃነም የምትገባ ከሆነ አንተ ደግሞ የምትለኝ ይቅርታ ተደርጎልሃል እያልከኝ ነው። ይሄ ተፋለሰብኝ። ራስህ ጠይቀህ ራስህ የምትመልስ ከሆነ ጭራሽም ደግሞ ራስህ አሰምሽን የምትሰጥ ከሆነ እንዴት ነው ግን? እኔ ዮሐንስ ግን እንዴት ነው? ቀጥል በቃ ዮሐንስ ሰላም ነው? እንዴት ነህ? የቴሌግራሙ አላ ቴሌግራም ላይ ካየው ስንት ጊዜ ማለት ከዛ በኋላ አልተገናኘንማ ተወሰነ ጊዜ። አይ ባለፈው ማለተን ነገር አይ እንዳወቅኩ እንድታቅ ብዬ ነው። እሺ እኔ የምልህ ኢየሱስ እኔን አሁን እንዳወቅኩት ማለት ነው ኢየሱስ ሁሉን አዋቂ ነው። ኢየሱስ ነው ስለዛች ቀን ወይም ስለዛች ሰዓት ከአብ በቀር የሚያውቅ የለም ያለው ምንድን ነው? ወይ ተው በቃ እንደውም ይሄን ተው። ስለ በለሷ እናውራ። ስለ በለሷ እናውራ። እሺ በለሷን እንዴት ነው ኢየሱስ ምናልባት ብሎ ነው አይመጣው አለባ ይኖርባት እንደሆነ ምናምን ብሎ ተስፋ አድርጎ ምናልባት ከዛ አገኘባት ሲመጣ አላገኘባት ከአቅም ማለት ነው። እሺ አንድ ነገር። ሁለተኛ የእንትን የበለስ ወረን ያውቅ ነበረ ምናልባት ብሎ ማለት ምናልባት አንዳች ይኖርባት እንደሆን ብሎ ነው የመጣው። ምናልባት አንዳች ይኖርባት እንደሆን ይላል መጽሐፉ። ኤግዛክትሊ አንዳች ይኖርባት ብሎ መጣ እኮ አንዳች ይኖርባት እንደሆን ብሎ መጣና አጣ አይደለ? ከዛ ምን አደረገ? ከዛ በቃ አቅማ አለማወቁን አየን አጣ። መጀመሪያ እዚህ ጋር እንጨርሳ። መጀመሪያ
አላገኝም። በቃ አላገኝም። አሁን አላገኘው የሚለው ላይ ነው መጀመሪያ የምንስማመው። ከዛ ምን አረገ እንመጣለን። አላገኘም፣ አግኝቷል። አላገኘም፣ አውቋል፣ አላወቀም። ምኑን ያላወቀ? በቃ አላወቀ በለው። አላወቀም በለው። አላወቀም፣ አውቋል፣ አላወቀም። እሺ ንገረኝ። ምኑን ያላወቀ እንዳለባት ምናልባት አንዳች ይኖርባት ነው መጣ ተብሎ አውቋል ወይስ አላወቀም? ምናልባት አንዳች ይኖርባት ብራዘር፣ ምናልባት አንዳች ይኖርባት እንደሆን ብሎ የመጣው ሊበላ እኮ ነው። ሊያጣ አይደለም የመጣው አይደለ? አይ ሊበላ እኮ ሊበላ መጥቶ አጣ ወይስ አበላ? አጣ እኮ አጣ። ግን ሊበላ ነበር አይመጣው? ሊበላ መጣ፣ ከዛ ግን አጣ። ስለዚህ አውቆ ነበረ ላለመብላት ነው የመጣው። አውቆ ላለመብላት ነው የመጣው። አውቆ ምናልባት እኮ አውቆ ላለመብላት ነው የመጣው። እዛ ጋር አውቆ ላለመብላት ሳይሆን ካለበት እኮ ገብቶኛል። አውቆ ላለመብላት ነው ወይስ ሳያውቅ ላለመብላት ነው የመጣው? አውቆ ካለባት ብሎ አውቆ ካለባት ብሎ እንደሌለባት አውቆ ኤግዛክትሊ። እስቲ አውጣው። እስቲ አሁን አውቆ ነው የመጣው የሚለውን አምጣው። እሺ አንተም አይ ነው አውቆ ነው የመጣ የሚለውን አምጣ። እንዴ አለ ያልከው አንተን አምጣ አንተ ጥያቄ እኮ ገባኝ። አለ ብለሃል፣ አምጣ። በቃ አሁን እዛ ጋር አውቋል የሚለው አለ፣ አምጣ። ሰምተኛል ያልኩት አምጣ። አለ ምንም አልሰማም ዮሐንስ። አምጣ። አለ ብለሃል፣ አምጣ። አልሰማሁም ወይ ደግሞ ተሳስቼ ነው በለኝና ከዛ በኋላ አለ በለኝ መጀመሪያ፣ ወይ ደግሞ የለም በለኝ። ጥያቄ እሺ ኢየሱስ በቃ ቆይ፣ ችግር የለም። የበለስ ወር ስላልነበር ነው አይደል ያላወቀው? አይልም። የበለስ ወር አልነበረም አይልም መጽሐፉ? በዛ ጊዜ የበለስ ወር አልነበረም አይልም? የበለስ ፍሬ አቤት፣ የበለስ ፍሬ የሚያፈራበት ይላል አልነበረ እኮ። የበለስ ወር ስላልነበረ አይልም መጽሐፉ ይላል እኮ። በቃ ስላልነበረ እኮ ያልነበረባት ፈልጎ የመጣው የበለስ ወር ስለነበር ነው አይደለም እኮ። አንደኛ የበለስ ወር አያውቅም። እሺ ሁለተኛ ደግሞ መኖሩንም አያውቅም ማለት ነው። እሺ አውቋል የሚል ታመጣለህ? አላወቀም የሚል ማስረጃ አምጣ። ስላላወቀ ነው አያጣው። ስላላወቀ እኮ ነው ብራዘር፣ ስላላወቀ እኮ ነው። አውቋል አላወቀም? አሁን እዚህ ጋር በአጭሩ አውቋል አላወቀም እንዳለባት ምን የሚል ፍሬ እንዳለባት ያውቃል። ፍሬ እንዳለባት ያውቃል አያውቅም? ያውቃል አያውቅም? መልስ ያውቃል ብራዘር፣ ያውቃል አያውቅም? ያውቃል። አምጣ መረጃ አምጣ። ያውቃል የሚል አንተ አያውቅም የሚል ማስረጃ ምናልባት ብሎ ነው ብራዘር። እንዴ ያውቃል የሚል ነው በርደን ኦፍ ፕሩፍ። እንዴ ምን ሆነ ነው ፋላሲያ ተስራ በርደን ኦፍ ፕሩፍ ያለብህ አንተ ነህ። ያውቃል አልከኝ እኮ። እኔ እኮ አያውቅም እኮ ነው እያልኩ ያለሁት። አያውቅም እንደሚለው አምጣው። መጽሐፉ ከስር አምጣው ብራዘር፣ እየሰማኝ ነው? አንበበው። በለስ ፍሬ የሚያፈራበት በለስ ፍሬ የሚያፈራበት ስላልነበረ አይልም። የበለስ ወር ስላልነበረ ነው የሚለው ብራዘር። አዎ ስለዚህ አሁን ስላልነበረ ነው አይደል ያላገኘው? አይ ልዩነቱ ምንድን ነው? አሁን ያልከው ልዩነቱ ስለ አታሻሽለዋ። ደህና የሆነ ምንም ቃሉን አጨምር አቀንስ። ውሸታም ትባላለህ። በቃሉ አንዳች አጨምር ይላል መጽሐፉ። ከዚህ ጋር ያገናኝ ብራዘር። ምንም አይደለም። በቃ አጨምር፣ መጽሐፉ ላይ አጨምር። በቃ ትክክለኛውን ቃል አሁን መልስልኝና እዚህ ጋር ኢየሱስ የበለስ ወር ስላልነበረ። እሺ ቆይ ጥያቄ ልጠይቅ። በቃ ቀለል አድርጌ ማለት ነው። ኢየሱስ የመጣው ለምንድን ነው? እዛ ጋር ተርቦ ነው። ርቦት በዛ ክፍል ርቦት። ጥሩ። ከዛ ምን ሊያሸት ነው ሊበላ ነው የመጣው? ሊበላ ነው የመጣው። እና ሊበላ መጥቶ በለሷ ላይ አጣ ወይስ አገኘ? በለሷ ማለት ፍሬ የለባት። ሲመጣ እርግጠኛ ሆኖ ነው የመጣው ወይስ ምናልባት ብሎ ነው የመጣው? ምናልባት ብሎ ነው የመጣው። በቃ እርግጠኛ ያልሆነ አምላክ አለ እንዴ ብራዘር? ምን ሆነ? ኧረ እርግጠኛ ያልሆነ እንዴ ምን ሆነ ነው? ምናልባት እንዴ እንዴት ነው የምታስበው? ምናልባት ብሎ እኮ ነው የመጣው ብራዘር። አምላክነትን እኮ የሚያረጋግጥ በለሷን ረግማት መረጡ። እሱ ሌላ ታሪክ ነው። እሱ እንመጣለን። አሁን የእውቀት ጉዳይ ላይ ነን ገና። ሌላ እኮ ብዙ አለ ስለ እንደዚህ አይነት ነገር። ረገማት ምናምን ብዙ አለ። ችግር የለውም። አባት ልጁን ይረግማል፣ ይከሰታል። ችግር የለውም። አታስብ ለዚህ ምናምን ማለት ነው።
ሊራገሙ ይችላል። እናት ልጇን ልትራገም ትችላለች። ይከሰታል። ይሄ ችግር የለውም። ይሄ ምንም ቀላል ነገር ነው። ይሄ እሺ፣ አትክልት መሆኑ አይደለማ ቁም ነገሩ። ችግር የለውም እሱ። አሁን መራገም እኮ ቀላል ነው ብራዘር። መራገም ምን ኢየሱስ ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 10 ቁጥር 12 ላይ እስቲ አንብብልኝ አንዴ ከይቅርታ ጋር። ዮሐንስ ቁጥር ስንት? ምዕራፍ 10 ቁጥር 12 አንብበው እስቲ። እሺ ጠብቀኝ፣ አንብበው። እሺ አሁን በቃ ጉድጓድ ቆፍሮ ነው የመጣው በራሱ እጅ። እኔ ከኢየሱስ የበለጠ እንደምሰራ ላሳየን። ኢቨን ከእግዚአብሔር የበለጠ ልሰራ እችላለሁ። አሁን ችግር የለውም። አሁን አንተ ችግር የለውም። አሁን አንብብልን፣ መጽሐፉን አንብበው። አንተ እየጠበቅኩ ነው። ዮሐንስ ምዕራፍ 10 ቁጥር 12 ምዕራፍ 11 ከቁጥር 12 ምዕራፍ 14 ቁጥር 12 ቁጥር 12 ያው መጽሐፍ ስላልያዝኩ ዛሬ ታብሌት አልያዝኩም፣ መንገድ ላይ ነው። እሺ ምዕራፍ 14 ከቁጥር 12 እውነት እውነት እላችኋለሁ እኔ የምሰራው ስራ እውነት እውነት እላችኋለሁ። እሺ በእኔ የሚያምን እሺ እኔ የምሰራውን ስራ አይሰራም ይላል። እኔ የምሰራውን ስራ እርሱም አይሰራም። ኧረ አይሰራም ነው የሚለው ብራዘር። እንዴ በደንብ ይሰራል። አይሰራም ነው የሚለው። ያሟል ልጅ ዮሐንስ ምን ነው? እሺ አዎ ትክክል ነው። አዎ በቃ አሻሻ። ስለዚህ ይሰራል አይደለ? ኢየሱስ የሚሰራውን ማድረግ ብቻ። ስለዚህ ሌላም ነገር በውሃ ላይም ልሄድ እችላለሁ፣ ማድረግም እችላለሁ። ቀጥለው፣ ጥቅሱን ቀጥለው። ችግር የለውም። በኢየሱስ ማመን ብቻ ነው የሚጠበቅበት አንድ ሰው። ቀጥል ሂድ። ጥቅሱን ጨርሰው። እኔ ወደ አብ እሄዳለሁ። አይደለም። አይ 12 ቁጥርን ብቻ እኮ እውነት እውነት እላችኋለሁ እኔ የምሰራው ስራ እርሱ ይሰራል፣ ከዚያም የሚበልጥ ይሰራል። ከዚያም የሚበልጥ ከማድረግ የበለጠ ሌላም ነገር ሊያደርግ ይችላል ማለት ነው አንድ ሰው። እሺ ስለዚህ አሁን በኢየሱስ ማመን ማለት ምን እንደሆነ እዛው ምዕራፍ 12 ቁጥር 44 ላይ ግባልኝ፣ አንብብልኝ አንዴ ከይቅርታ ጋር። በጣም ይቅርታ ላስቸግር ዛሬ። ምዕራፍ 12 ቁጥር 44 ምዕራፍ 12 ቁጥር 44 እሺ 44 ጌታችንም ኢየሱስ ድምፁን ከፍ አድርጎ በእኔ የሚያምን በላከኝ እንጂ በእኔ ብቻ የሚያምን አይደለም። በእኔ ብቻ የሚል ነገር የለም ብራዘር፣ ብቻ የሚል ነገር የለውም። አጨምር። እሺ ባይብል ይዛላ አቡነ ወይሳ ባይብል አለው ስልክ አንተው እዛም እንዴ ምን ሆነ ነው እኮ ይላል። ችግር የለውም እሱ። ከዛ ግሪክ ላይ እንሄዳለን፣ አታስብ። እሺ እንደው ምን ሆነ ነው አንድ ወቅት ነው በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ ብቻ አይደለም የሚል ነገር ሳይሆን ያለው ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ምን ይላል መሰለ? እሺ እስቲ ታነብልኛለህ ከይቅርታ ጋር። ኢየሱስም ጮኸ እንዲህም አለ ይላል። እስቲ አንብበው ትልቅ አድርገው። እሺ እንዴት ነው ነገርየው? ቀይ ሆነ ምንድን ነው አብሮ ሚሰ? እሺ ይታያል። ኢየሱስም ጮኸ አለ ይህንን ለእኔ አይደለም ማለት ብቻ የሚል ነገር የለም። እሺ ይሄ እናንተ ጨማሪ ነው። ኦኬ ብቻ የሚል ነገር የለም፣ ግሪኩም ላይ የለም፣ እዚህም ላይ የለም። ስለዚህ ኢየሱስ እንደሌላ ሳይ አለ አውጣ። እሺ አውጣው፣ ክፈተው። አንተ ባይ ፍላክስተኛ ነው እየጠበቁ ነው። ዮሐንስ ግሪኩ ላይ አወጣለሁ እኮ ብለህ እየጠበቁ ነው። አሳየኝ። ትልቁ ላይ እኮ አደረኩ ብራዘር አለ ብለሃል እኮ አለ አላልክም? አሁን ግሪኩ ላይ አለ አላልኩም። ግሪኩ ላይ
ባቢ አያውቅም አላወቅም እኮ ለዛ እኮ ነው ምናልባት ያለው። ከማን አይደለም ምናልባት ማለት ነው ኢየሩሳሌም ምናልባት ማለት ምን ማለት ምናልባት ብሎ ሄደ። ርቦታል ምናልባት ብሎ ሄደ። ለምን ምናልባት እኮ ምናልባት ብሎ ለምንድን ነው የሚሄደው? ምናልባት አንዳች ይገኝባት እንደሆነ ይላል። ሜቢ ካገኘው እንዴት ይላል? እንደዚህ የሚያቆን ሊትራሊ ካገኘው ብሎ አይደለም የሄደው። እንደዛ ነው ያለው። ላንብብልሽ ማርቆስ ወንጌል ምዕራፍ 11 አዎ ይላል እኔም አንብቤዋለሁ። እኮ ቅጠለት ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ምናልባት አንዳች ነገር ካገኘው ያለው። አዎ ግን ሲምቦሊክ ነው ለትምህርት ነው ለማስተማር ነው። ኢየሱስ ክርስቶስ አንዳች ይገኝባት ብሎ ኢየሱስ በቃ ኢየሩሳሌም አንዴ ልረዳሽ። ስለዚህ ኢየሱስ ምናልባት አንዳች ይገኝባት ብሎ እንደዚህ አላሰበም ነው። አዎ ምክንያቱም ብዙ አመላካች ነገሮች አሉ። አምላክ ነኝ ብሎ ያስተማረበት የለም። ግን ከአምላክ ጋር እኩል ነኝ ብሎ ያስተማረበት የትኛው አምላክ? ሌላ አምላክ አለ ከሱ ተለይቶ ማለት ነው። በአካል የስ በአካል የሚለውን ከየት ነው ያመጣው? ከአምላክ አሁን አካላት ወደሚል ውስጥ ገባ ኢየሱስ አምላክ በአካል ምናምን የሚለውን ያስተማረበት አለ። እኔ አምላክ አንደኛው አካል ነኝ ያለበት የለም። እና ከጭንቅላት ያመጣ ኮሜንታሪ ተስጣ ታዲያ በአካል በመንፈስ በምናምን ልትል ነው እንዴ? ኢየሱስ ይኸውልህ አሁን የምትቀዳው ማብራሪያውንም ከኢየሱስ ሐሳቡንም ከኢየሱስ ነው የፈለገው። ከምን አንፃር ነው? እኔ ኢየሱስ ትምህርቱን በቃ ኢየሱስ አምላክ ነው የሚለውን ትምህርት ነው የፈለግኩት እኮ። ኢየሱስ አምላክ ነው የምትል ነው አይደል? አንተ እኮ አሁን እኮ የጠየቀው ኢየሱስ ክርስቶስ አምላክ ነው ምን አስተምራለሁ ወይ ብለህ ጠየቀኝ። አይ እንደዛ ብዬ አላስተማርም። ነገር ግን አምላክ ጋር እኩል አድርጎ በቀጥታ ምንም ፈጣሪ ነኝ ምናምንም እኮ ፈጣሪ ነኝ ምናምን ብሎ አላስተማርማ። ፈጣሪ ነኝ ብሎም አላስተማረም። ከፈጣሪ ጋር ግን እኩል ነኝ ብሎ አስተምሯል። እሱን ላሳይ። እሺ የት ጋር ያስተማሩሽ? እኩል ነኝ ህይወትን እንደሚሰጠው እንዲሁ ደግሞ ወልድም ደግሞ ለሚወዳችሁ እንዲሁ ህይወትን ይሰጣል ብሏል። ትቀበላለህ? ዝቅ በል እኮ ዝቅ በላ ታዲያ እኮ እሺ አንብበው። እሺ አሁን እሱን እናውጣና እናንብበው። እኔ ሳልከፍት እኔ አሁን ዝም ብዬ አእምሮዬ ላይ ያለ ካርታው ዝቅ በልና እስኪ ቁጥር 26 አንብበው። እሺ ምዕራፍ ስንት ነው ያለው? ዮሐንስ ስንት ነው? እሺ ዮሐንስ ምዕራፍ 5 ላይ ነው ያለው። 5:26 ነው አለ። እዛው አውዱ ላይ አንተ የጠቀስከው ላይ ከዛ ዝቅ ይላል። እሺ ስለ ህይወት ሲያወራ ያንን ህይወት ከየት እንዳመጣው ይናገራል። እዛው ዝቅ አንተ አውዱን ስላላየው ነው። እዛው አውዱ ወደታች ዝቅ ብላ ያልኩህ ለዛ ነው። በጣም ጥሩ። እሺ አብ በራሱ እሺ እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙት ሲጀመር እየተወራ ያለው ህይወት የሚባለው ነገር እየተወራ ያለው ስለ እንትን ነው። እሺ ዮሐንስ እየተወራ ያለው እንዲህ ኢአማንያንን ወደ አማኝነት ወደ መቀየር ነው። እዛ ላይ እየተወራ ያለው አሁን ሙታን ብሎ እየጠቀሰ ያለው ስለ እንትኖች ነው የሚያወራው። ስለ ኢአማንያን ነው እያወራ ያለው። ማስረጃ እዛ አውዱ ጥቅሱን እኮ ነው የነገርኩህ። ተረጋጋ ላስረዳሽ። ማስረጃ ዲዙ ያፋጥጠኛል እንዴ ነገር ነው እኮ ተረጋጋ። እዛው አውዱን አሁን ያንተ የጠቀስከውን ጥቅስ እኮ ነው እያገዝኩ ነው። አይ ነው አክተት አድርግ እንደንተ ግን ስለ ኢአማን ልንገርህ በጃስተኝ እያስተማረበት ማለት ነው እኮ እዛው አውዱ ላይ ያው ነው ጥቅስ ላይ አውዱ ላይ አንብብሽ ቁጥር 24 ጀምረን አንብብሽ ወይ ከቁጥር 25 ጀምረን አንብብሽ ቁጥር 25 ላይ አውዱ የሚጀምረው ከቁጥር 25 ነው። ስለ ህይወት ስለመኖር ያወራ ነው። ከዛ በፊት ከቁጥር 25 በላይ ያሉትን ቨርሶች ያበራው እኮ ነው የጠየቀኝ። ማስረጃ የሚያበራራው ነው። ቁጥር 25ን ታነበዋለህ ወይስ በአይን አንብበኸው አንተ እንደሚመታ አወቅ? ኖ አይደለም። አንተ ስለ ኢአማን የሚያወራው አልክ እኮ። ስለ ኢአማን አንብበው። ይሄው ቁጥር 25 አንብበው። እኔ እኮ ያመጣው አይደል ወደዚህ ስፍራ አንብበው። እኔ በጨርሽ 100 ሚሊዮን ጊዜ ስላነበብኩት ነው ቦታ አንብበው። ቁጥር 25 እኔ ነኝ ያመጣው። ምዕራፍና ቁጥር ላይ ነገርኩህ እኔ ነኝ። እሺ አንብበው። እሺ ችግር የለውም። ቁጥር 25ን አንብበው። ከቁጥር 25 አልጀምርልም። አውዱ ከሚጀምርበት እኔ ላንብበው። በቃ እኔን ጠየቀኝ አይደል ስለ ሙታን ነው የሚያወራው ምናምን አልከኝ። አዎ እሺ ስላንብብ በቃ ይኸውልህ እኔ ችግር የለብኝም። እውነት እላችኋለሁ አለ ኢየሱስ ሙታን በቃ አንዴ የሚታርጉ አሁን እየደበርክ አንዴ ተረጋጋ። ሰው ተረጋጋ። ማንያውንችን አሳይ። ስለ ኢአማንያን ነው የሚያወራው እኮ ያው እዛው አውዱ ላይ ላነብልህ እንዴ ተረጋጋ። እሺ አሳይ። ማንበብ ያስፈራል የእግዚአብሔርን ቃል ማንበብ አምታምነው እንደዛ እኮ ላንብብ። ዮሐንስ ወንጌል ወገናችን የጠቀሰው ምዕራፍና ቁጥር አያስተውሰውም። ከዮሐንስ ወንጌል ምዕራፍ 5 የሆነ ፓርት ቆረጥ አደረገ። ከዛ በኋላ እኔ ነገ አስረዳው ስፍራው። ከዛ ስለ ሙታን ነው አልኩ። ላንብብ ሚውተርክ ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ኢየሱስ ምን አለ? እዛ ክፍል ላይ ስለ ህይወትና ስለ እንትን የሚያወራው ስለ አማኞች ልክ ትክክለኛው መንገድ ሲመሩ ህይወት ሆኑ፣ ትክክለኛው መንገድ ማይመሩ ከሆነ ደግሞ ሙታን ተብሎ ይጠራቸዋል። እዛው አውድ ላይ እንመልከት። ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እውነት እላችኋለሁ አለ ሙታን አለ
የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል አለ። ሙታኖች አለና የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል አለ። እርሱም አሁን ነው አለ። የሚሰሙት አለ በሕይወት ይኖራሉ አለ። የሚሰሙት በሕይወት ይኖራሉ ማለት ይናገራል። ስለዚህ ጋር ይሄን ሲናገር ምንድነው የሚሰሙት በሕይወት ለምሳሌ እዛው ቁጥር 24 ላይ ቁጥር 25 ነው። ቁጥር 24 ላይ ቀደም ብሎ ምን ብሎ ነገረን? እውነት እውነት እላችኋለሁ አለ ቃሌን የሚሰማ ቢኖር በላከኝ የሚያምን ቢኖር የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም አለ። እዚህ ጋር ግልጽ ብሎ ሲናገር ምንድነው እዛው ቁጥር 24 ላይ ምን አለ? እውነት እውነት እላችኋለሁ የቃሌን የሚሰማ ቢኖር አለ ከሞት ወደ ሕይወት ተሻገረ አለ። ስለዚህ ስለ ሞትና ስለ አማንያን ወደ ኢአማንያት ወይ ደግሞ የኢየሱስን ቃል ሰምቶ ወደ አማኝነት መቀየር ነው ብዬ ተናገርኩኝ። ቁጥር 24 ላይ ከዛ እውነት እውነት እላችኋለሁ አለ የሚሰሙት ደግሞ በሕይወት ይኖራሉ አለ። አለቀ። ከዛስ አለቀ እኮ ከዛስ ማስረጃ ለከ ይሄው አሁን ይሄ ቁጥር 24 እና ቁጥር 25 ቆይ ከሞት ወደ ሕይወት ተሻገረ ሲል እነዛ የሞቱ ሰዎች ናቸው የኢየሱስን ቃል የሚሰሙት? የሳው የሞቱ ሰዎች የሞቱስ ማለት በድን የሆኑ ሳይል ስፒሪቹዋል የሞቱ ማለት ነው። አዎ እኔ ምን አልኩኝ ታዲያ? ኢአማንያን ስፒሪቹዋል የሞቱ ሰምተው የሚድኑበት ነው ከሞት ወደ ሕይወት የሚወጡት አልኩኝ። ተሳሳትኩኝ? አይ አልተሳሳትክም። ስለዚህ እኩል ስለዚህ አሁን ሕይወት መስጠት ምናምን የሚባለው ይህንን ነው። ስለ ቃሉ ነው ወደ ሕይወት ምናምን እያለ የሚያወራው። ከየት ነው የሚያመጣው ሲባል አሁን 24 እና 25ን ያነበብኩ፣ አሁን ደግሞ 26ን እናንበብ። ኢየሱስ ታዲያ ይህን ሕይወት የተባለውን ነገር ከየት ነው የሚያመጣው ሲባል ዮሐንስ ወንጌል ምዕራፍ 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። ኢየሱስ ተቀብሎ እንደሆነ አይው ምንድን ይሰጣል አይልም። ሕይወት አይልም። እሺ ሻምቦች አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ነው የሚለው እንጂ ምንድን ነው የሰጠው? ሕይወት ሰጥቶታል ይላል እና ታዲያ ያለም አይልም። አብ በራሱ ሕይወት እንዳለው አብ በራሱ ሕይወት እንዳለው አለ። አብ በራሱ ሕይወት አለው አይደል? ለወልድም በራሱ ሕይወት እንዲኖረው ሰጠው። እቺ ጋር ያዝልኝ። አብ በራሱ ሕይወት አለው የለውም? እሱማ ለማንም ሳይሰጠው አለው። አብ በራሱ ማንም ሕይወት ሳይሰጠው አለው አይደል? አዎ በጣም ጥሩ። እሺ ወልድስ ደግሞ ለወልድ በራሱ በማን ሕይወት የለውም? በራሱ ሕይወት የለውም አይልም። ዋሸ እኮ እዚህ ጋር እኮ ወልድ በራሱ ሕይወት እንዲኖረው ካልኩኝ እኮ የለውም ማለት ነው። ኧረ ጌታ ኢየሱስ እኮ ለምሳሌ ዮሐንስ መኪና እንዲኖረው ብር ሰጠውት ብል አይልማ ማለት ነው። አሁን እኮ ጥሩ እንደዛ ነው። ያው እንደዛ እኮ ነው የሚለው ለወልድም በራሱ ሕይወት እንዲኖረው ዮሐንስ መኪና እንዲኖረው ብር ከሰጠ ዮሐንስ ናዳ ብለህ ከአማኑኤል የወጣው ወላሂ ምሬ ነው። አሁን እዚህ ጋር ደግሞ ወይ ደግሞ እንትን ነው እንዲኖረው ቆይ ወልድ በራሱ ሕይወት እንዲኖረው ሕይወት ሰጥቶታል ይላል። አዎ ለወልድ በራሱ ሕይወት ይኸው ላንብቦሽ። አብ በራሱ ሕይወት እንዳለው አለ። አብ በራሱ ሕይወት እንዳለው አብ በራሱ ሕይወት አለው እንዲሁ አለ። ልክ እንደ አብ ማለት ነው። እንደ አብ እንዲሁ እንዲሁ ማለት ነው። አዎ እኮ ቆይ ወደ ምን አይነትነቱ ለአላህ ብለህ እዚህ ጋር ሕይወትን ተቀብሏል ነው የሚለው። አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጠው ይላል። እሺ ምንድን ነው የሰጠው? እሺ አይ እንዴ እሱን ይጠይቀኛል እንዴ? እኔ እኮ የምጠይቅ አንተ ሕይወት ሰጥቶታል እኮ መጽሐፍ ቅዱስ እኔ ነገርኩህ። በቃ እንደዚህ ነው። በቃ እኛ ኖርማል ጭንቅላት የምናስበው እንደዚህ ነው። ምናልባት የእናንተ ከአማኑኤል ተፍሲሩ ምን እንደሆነ ማወቅ ነው የፈለኩት። እሺ የአማኑኤልን እኔ 1 ሲደመር 1 2 ነው ስል አይልም ብትለኝ፣ 1 ሲደመር 1 2 ብል አይልም ብትለኝ እኔ ምንም ልልህ አልችልም። በእናንተ በታማሚዎች ደግሞ እንዴት ነው የሚፈታው የሚለውን መስማት የፈለኩት። አሁን እዚህ ጋር ምንድን ነው የሰጠው? እሺ እኛ በጤነኞች እንደዚህ ነው። በእናንተ ነገረኝ ልነግርህ ሌላ ጊዜ ሙስሊሞች እችን ጥቅስ ትወስዱና ኢየሱስ ክርስቶስ አንድ ንገረን እኛ ሌላ ሙስሊሞች አትበል። ኧረ ሰውዬ እንዳንተ እንበድ እንዴ ታዲያ? አላበደል እኛ እንደዛ ነው። ሕይወት እንዲኖረው እኮ ነው የሚለው። ሕይወት እንዲኖረው ሰጥቶታል ይላል። ፖለቲከኞችን እያወራሁ ያለሁት እንበድ ምናምን ብዬ አልተጠቀምኩም። ምንድን ነው አንድ ይቅርታሽ ዮሐንስ አንዴ እና ታዲያ ምን ለበሽ ለዮሐንስ ለምሳሌ ለአንተ ለዮሐንስ መኪና እንዲኖረው ሰጠውት ብል ምን መኪና አለ ማለት ነው? ይሄ መኪና እንዲኖረው ሰጠውት ካልክ ምንድን ነው የሰጠኝ ብዬ ጠይቃለሁ። እኔ እኮ መኪና እንዲኖርህ ነው የሰጠውክ። ምን ሰጠኝ? መኪና እንዲኖረኝ ምን ሰጠኝ እኮ ገባ። መኪና አለህ ማለት ነው? አይ መኪና እንዲኖረኝ ምን ሰጠኝ እኮ ገባ። እሱ ላይ እኮ እንመጣለን። መኪና እንዲኖረው ካልኩኝ መኪና አለህ ማለት ነው? መተን ነው የምናወራው። መኪና እንዲኖረኝ ምን ሰጠኝ? እንዲኖርህ ካልኩኝ ሕይወት እንዲኖረው ነው የሚለው። ሕይወት በራሱ ሕይወት እንዲኖረው ሰጥቶታል ይላል። በራሱ ሕይወት እንዲኖረው ሕይወት አብ ያለውን አይነት ሕይወት እንዲኖረው ኢየሱስ ምን ሰጠው? ይሄው ተቀበለ። ሕይወትን ተቀበለ አይልም እኮ እንደዛ ነው እየሰጠው ያለው እሱ ነው። ለወልድም በራሱ ሕይወት እንዲኖረው እኮ ነው የሚለው። የተነሳበትን ተመልከታ። አብ በራሱ ሕይወት እንዳለው አለ። አብ በራሱ ሕይወት አለው አይደል? እንዲሁ እኮ ነው የሚለው። እንዲሁ የሚለው ምን ማለት ነው? እንዲሁ ማለት አይደል? በራሱ ሕይወት አለው።
አብ በራሱ ህይወት እንዳለው እንዲሁ ማለት ዘሴም የአብ አይነት ህይወት አይደል? ለዛ የአብ አይነት ህይወት እንዲኖረው ለወልድም ደግሞ በራሱ ህይወት እንዲኖረው አሁን ለወልድም ደግሞ የአብ አይነት ህይወት አብ በራሱ ህይወት ሰጠው። እንዲሁ ወልድም ደግሞ ምንድነው የሰጠው? ይልሽ ታማኝ ነው አማኑኤል ያለው እየመሰለኝ ነው። ምንድነው የሰጠው? ስልጣን ህይወት እንዲኖረው ነው ስልጣን የሰጠው። በራሱ የመኖርን ህይወት እንዲኖረው ስልጣን ሰጥቶታል። ከዛ በፊት በራሱ ህይወት አልነበረውም አለው እና አለው ይለኛል። ደግሞ እንዲኖረው ይልና አለው ይለኛል። አማኑኤል ዋይፋይ ገጥሞላችሁ ነው እንዲኖረው ካለ እኮ እኔ እንዴት ነው መልስ እኔ እንዴት ነው የለኝም ለእብድ እንዴት ነው መልስ የሚኖረኝላ? ሲጀመር እንዲኖረው ካለ እኮ እሺ በራሱ መጀመሪያ ላይ ቆይ እንዲኖረው ስልጣን የሰጠው አይደል? ለራሱ በራሱ ህይወት እንዲኖረው ስልጣን ሰጥቶት ነው አይደል? ሳይሰጠው እንዲኖረው ነው አይሰጠው። የሴም የአብ አይነት ህይወት ማለት ነው እኮ እንዲኖረው አይደለ? ልክ የአብ አይነት ህይወት እንዲኖረው አይደል? ከዛ በፊት የአብ አይነት ህይወት አልነበረውማ። አብ ከዛ በፊት የአብ አይነት ህይወት የለውም። አይደል? ለኢየሱስ ለወልድ የዛን ጊዜ የአብ አይነት ህይወት አልነበረውማ። ልክ በምታነጻጽረው ነው ማነጻጽርልን። ምክንያቱም አሁን ያነጻጽረው እዚህ ጋር የሚናገረው ጥቅሱ እንደዛ ነው። ቆይ አንድ ያር ጥቅሱ ነው ለወልድም ነው የሚለው ለወልድ በራሱ ህይወት እንዲኖረው አለ። ለወልድ ስለሚል አሁን ለወልድ እንዲኖረው ሰጥቶታል። ለወልድ ማለት ነው የማን አይነት ህይወት እንዲኖረው? የአብ አይነት አንተ በሄድኩት የአብ አይነት ህይወት እኔ በሄድኩት አይደለም እኮ እንዲኖረው። አንድ ይቅርታ አረላላህ ብለህ አንተ ሰውዬ ምን ሆናል? እብድ ነህ እንዴ አንተ? አንዴ ተረጋጋ። አንተ ነው ደብል እብድ ሆንክ። አሁን ሁለት ጥፍ እብድ እያበድክ ነው። አንዴ ተረጋጋ። አንተ ያልከውን እኮ ሄድኩልህ። አንዴ ተረጋጋች። አንዴ ተረጋጋ። ለምንድን ነው የምትናደደው? እኔ አልተናደድኩም። እኔ ምን እናደዳለሁ? እኔ የታመመ ሰው ካያናድድም ታዝናለህ እንጂ። አንዴ ተረጋጋ። ያለውን ያልኩህ እሺ መጽሐፍ ያለው እናንብብ እኮ ነው የምልህ። እንዳነብ አልፈቀድክልኝም። እዚህ ጋር አብ በራሱ ህይወት እንዳለው ሲል አብ በራሱ ህይወት አለው አይደል? አብ ምን አይነት ህይወት? አንተ ምን አይነት ህይወት ይመስላል? አይ እኔ የሚመስለኝ እኔ በእኛ ፍስር ያለው በእኛ በጤነኞች እኔ አትቀበለውም። በእናንተ ነው የፈለግኩት። በእናንተ ምን አይነት ነው አብ በራሱ ህይወት የተባለው? መጽሐፍ ቅዱስን አንተ ፈሳሪ ያደረገህ ማን ነው? እኔ አላልኩም። እንዴት አብ በራሱ ህይወት የተባለው ምኑ ነው? እዚህ ጋር አብ በራሱ ማንም ያልሰጠው ህይወት አለው። በቃ አብ በራሱ ህይወት ሲባል ማንም ያልሰጠው። እሺ እንዲሁ ሲል ደግሞ ልክ እንደ አብ ነው። ልክ የአብ አይነት ከማንም ያልተቀበለ ማለት ነው። እንዲሁ እሺ እኮ ገባኝ። እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው አለ። በራሱ እንዲኖረው ከተባለ ማለት ነው አይደል? ዘሴም በሚለው አንተ ባልኩት እንዲኖረው አለ አይደል? ይላል እንዲኖረው ይላል። ቆይ እዚህ ጋር አሁን ልክ እኔ ጋር ሲመጣ አንተ ባልኩ አትበለኝ። መጽሐፉ አታስቆመኝ። እሺ ችግር የለም እንዲኖረው ይላል። ከዛ በኋላ መጽሐፉን አይደል የሚለው እኮ እንዲኖረው ይላል። ከዛ ልክ አንተ ያልከው የአብ አይነት በሚለው እንሂድና እንዲኖረው ይላል እኮ። ይህንን እመንልኝ። መጽሐፉን አይደል ያለው? እኔ አላልኩም። መጽሐፉን የሚለው እንዲኖረው ጋር እንድረስ አንዴ እኮ ለታማሚዎች ራሱ ያሳምናል ይሄ ቃል። በነገራችን ላይ እንዲኖረው የሚለው ቃል ጋር ስንደርስ የታመመውም ያልታመመውም ነው። በጣም ካልታመምክ በስተቀር ማለት እንዲኖረው ማለት አለው ማለት ነው። ልረዳ አልችልም እኔ እግዚአብሔርን። ኧረ አትርዳኝ። እኔ አላሁ አክበር። አንተ ከረዳኸኝ እኮ ላብድ ነው ማለት። እንዲኖረው ማለት ምን ማለት ነው? እንዲኖረው ማለት በቃ ይኸው እዚህ ጋርም አላህ ይርዳ። እንዲኖረው አላህ ያሳብድ እያልከኝ ነው ከይቅርታ ጋር። እንዲኖረው ማለት ምን ማለት ነው? እሺ እንዲኖረው ማለት ምን ማለት ነው? ይታርጋል እና እንዲኖረው ጋማ ትደርሳለህ። ይሄ ለታመሙት ራሱ ይሆናል። እና እንዲኖረው ምንድን ነው? አብ አይነት ህይወት ማለት ነው እኮ። እንዲኖረው ማለት የለውም ማለት ነው። በዛ ጊዜ የለው። ኢየሱስ ይሄን በሚናገርበት ጊዜ የለው። እንዲኖረው ማለት እኮ የለውም አይደል እኮ። ህይወት ሳይኖረው ነው ይሄን እያወራ ያለው። የአብ አይነት እኮ እዚህ ጋር መጽሐፉ እኮ እንዲኖረው ሰጠው ይላል እኮ። ለምን ይሰጠዋል ካለው እንዴ? እሱን እኮ ነው የምጠይቅ። አንተ ፍጡር ነው ብለህ ስለተነሳ እኔ ለምን ትጠይቀኛል? አንተ እኮ ነው እዚህ ጋር አሁን እናንተ እኮ ነው የምትመልስልኝ። ካለው ለምን ይሰጠዋል ነው? ማስተርሱን እየሰራ ነው እንግዲህ። እሺ ታዲያ ምን ልበል ታዲያ? እንዲኖር ካሌለው ለምን ይሰጠዋል እኮ። ካለው ለምን ይሰጠዋል? ከሌለው ለምን ይሰጠዋል እንደምትለኝ ሁሉ ካለው አብዱ ሰላም አለይኩም። የሌለው ነገር ሰው ይሰጠዋል። ኢየሱስ ያ ነገር ካለው ለምንድን ነው የሚሰጠው? ኢየሱስም ህይወት የለውም ማለት ነው እኮ። ከሌለው ስላሌለው ነው የሰጠው አይደል? እኔ እየጠየቅኩህ ነው። መልሶ እኔን አትጠይቀኝ። እኔማ ስላሌለው ነው የሰጠው ነው። አንተ ስላሌለው ነው የሰጠው። አንተ በእናንተ እንዴት ነው የሚፈሰረው? እኛ የምንፈስረው እንዴት ነው? ራሱ መጽሐፉ እንደሚለው ራሱ መጽሐፉ እንዲኖረው ማለት ምን ማለት ነው? መጽሐፉ ይላል እንዲኖረው የሚለው ቃል አለ አይደል? ላስረዳ ነው። እኔ አሁን ከቁጥር 26 ጀምሬ ላስረዳ ነው። እዛው እኔ እንዲኖረው ጋር ያለሁት የትም አንሄድም። እንዲኖረው ማለት
አለው ማለት ነው እኮ ልነግርህ ነው አሁን። እሺ ጠየካ፣ እንዴት እንደምንፈስረው ጠየካ አይደል? ልመልስልህ ማለት ነው ጌታ ኢየሱስ እኮ ልመልስልህ። እሺ መልስልኝ። በጣም ጥሩ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ አብ ያለን ሕይወት አይነት ወልድም በራሱ እንዲኖረው which means አብ ያለን ሕይወት ወታልና ይላል። ሕይወት ሰጠው ግን አይልም። እንዲኖረው አይደለ የሰጠው እንዲኖረው ሰጠው። የስ እሺ እኮ አንተ አይው ሰጠው የተባለበት ሰዓት ላይ ሰጠው በሚልበት ጊዜ እኮ ኖሮት እኮ እያወራህ ያለው ከኖረው ለምንድን ነው የሚቀበለው? እኮ ከኖረው ለምንድን ነው የሚቀበለው? ስልጣን ስለሆነ አንተ ሰዎቹ አንደርስታንድ እኮ ለምን ያለው ሰው ይቀበላል እንዴ? አንተ ይሄ አብዷል። አንተ ይብሮ ይሄ እብድ ነው ወላሂ በስተክር ወይ አብዳል ወይ የሆነ ነገር ነው። አላህ አክበር ወይ አውቆ አበድነ እኮ ምንም ደረጃ ከሌለው ለምንድን ነው የሚሰጠው? ከሌለው አይወለ አሁን ሌቭል እናድርገው። ከሌለው ለምንድን ነው ሌቭል ከሆነ ከሌለው ለምን ይሰጠዋል? እኮ ከሌለው ለምን ይሰጣል የምትለኝ ከሆነ እዚህ ጋር እዚች ስታንስ ላይ ኢየሱስ ሕይወት የለውም ማለት ነው። እዚህ ጋር ምንድን ነው የሰጠው? በእናንተ ተፍሲር ምንድን ነው የሰጠው ለኢየሱስ? አቀርኩ እኮ ነው እኮ ስልጣን እኮ ቀደም እኮ ነው ስልጣን ልክ እንትን በራሱ ሕይወት እንዲኖረው ነው ስልጣን የሰጠው። በራሱ ሕይወት እንዲኖረው ስልጣን ሰጠው። እሺ ስልጣን ሳይሰጠው በፊት በራሱ ሕይወት አልነበረው? ስልጣን ሳይሰጠው በፊት አብ በራሱ ሕይወት የለውም። መልስልኝ። ወልድ እሱን ለመረዳት እየተወራ ያለው ስለ ወልድ ነው። ተቀባዩ ወልድ ነው። ተቀባዩ ወልድ አይደል? ተቀባዩ ወልድ ነው። ግን ምን አይነት በቃ ስለ ወልድ እያወራ ነው። ስለ ወልድ ተቀባዩ ወልድ ከሆነ ወልድ ሳይቀበል በፊት ሕይወት ነበረ ወይ? እኮ የአብ አይነት ሕይወት አይደል እያወራን ያለ ነው። ይኸውልህ የምንም አይነት ሕይወት ይሁን ኢየሱስ ሳይቀበል በፊት እሺ ምንድን ነው ዮሐንስ ምን ሆናል እንዴ? ሌቭል እናደርጓ የአብ አይነት ሕይወት አድርገው አንተ እኮ የአብ አይነት ሕይወት አልነበረውም ኢየሱስ ሳይቀበል በፊት? መቼ የተሰጠው ቀን እኮ ይህን ኢየሱስ ክርስቶስ ይህን በተሰጠበት ቀን አብ ሕይወት የተባለው መቼ ነው የተሰጠው ኢየሱስ? ጊዜም አልተፈጠረም፣ ማንምም አልተፈጠረም። እሺ ግን ተቀብሏል ኢየሱስ? ምንድን ነው የተቀበለው? ሰጠው ይላል። ምን እኮ ምንም ነገር አንተ ያልከው ነገር ተቀብሏል ወይ ለመስጠት? ቆይ ለምሳሌ እኔ ተቀብሏል አይደል? ሰጪው ማን ነው እዚህ ጋር? ቆይ ሰጪው ማን ነው? ተቀባዩ ማን ነው? አንዴ ይቅርታ፣ ሰጪው ማን ነው? ተቀባዩ ማን ነው? እኮ ለመረዳዳት እስከሆነ ድረስ አረ ለመረዳዳት ይለኛል እንዴ? እኔ ከእብድ ጋር መቼ ማረዳዳም? ከይቅርታ ጋር ማን ነው ሰጪው? ማን ነው ተቀባይ? ለምን ከእብድ ጋር እያወራህ ነው እስካሁን? እንዴ እኔ እብድ ራሱ እኔ ትሬኒንግ ለመስራት አንዳንዴ እስቲ እብዶች አቅም አለኝ የለኝም የሚለውን ለማወቅ ነው። ወላሂ እያወራሁ ያለሁት ያንን ነው። የራስን ስኪል ለማሳደግ ነው፣ የኔን ክህሎት ለማሳደግ እንጂ አንድ ሰው መስጠት የሚለውን እንዲኖረው የሚለውን ቃል ያሌለው አካል ነው እንዲኖረው የሚባለው። ምናልባት ማለት ፖሲቢሊቲን ለማሳየት ነው። እኔ እኮ ከአንተ ጋር ሳወራ እውቀት ኖሮ አይደለም የሚለውን የሆነ አንድ ሰው ፖሲቢሊቲ የሚለውን ባያውቅ ቻርጅ ሊዘጋ ነው ለወጣ ነው። እሺ ሲዘጋ እንዲኖረው የሚለውን ነገር ባያውቅ እነዚህን ነገሮች በአጠቃላይ አውቆ አበድ ቢሆን አንተ ችላ አይደለም እያወራን ያለን። አሁን እዚህ ጋር ሰጠው ሲል ሰጪና ተቀባይ አለ። መስጠት የሚል ቃል ካለ ሰጪና ተቀባይ አለ። በጣም ጥሩ። ሰጪና ተቀባይ አሉ። ሰጪው ከመቀበሉ በፊት ሰጪው ማን ነው? ሰጪ በፊት አለ። ማን ነው ሰጪ? መልስልኝ። እሺ መብራት ማን ነው ሰጪ? እየጠየኩህ እኮ ነው። ማን ነው ሰጪ? ሰጪ አብ ነው። ተቀባይ ማን ነው? ተቀባይ ኢየሱስ ነው። ምንድን ነው የተቀበለው? ከመቀበሉ በፊት ኢየሱስ አለ የለም? መልስ አንዴ። ምንድን ነው የተቀበለው? ስልጣን። ለምንድን ነው የተቀበለው? በዘላለም የአብን አይነት ሕይወት በቃ እሱን እኮ ነው። አሁን እኮ እናንተ እኮ እያወራን ያለ ነው። ኧረ አንተ ሰውዬ በቃ ሂድ በቃ። ኧረ በቃ ጨርሰናል። ዝብራዘር አንተ እብድ ነህ። ምንድን ነው መልስ የሚኖረኝ? ምንድን ነው መልስ የሚኖረኝ? ምን ለምሳሌ የትኛው ጥያቄ ጠይቀኝ። መልስ የሌለህን ልንገርህ። አንድ ተቀባይ ካለ አንድ ሰው የሚቀበለው ያሌለውን ነገር ነው። ሁለተኛ ጥያቄ ጠይቀኝ። አስጨርሰኝ። ለምሳሌ ሰጪና ተቀባይ ካሉ ሁለት አካላቶች አሉ። ለመቀበል ያኛው ሰውዬ ራሱ ኤግዚስት ለመቀበል ሰጪና አብ በራሱ ሕይወት አለው ከመነሻው። ኢየሱስ ነው አዲስ የተፈጠረው። ከይቅርታ ጋር ቀጥል። ጤነኞቹ መልሳሉ። ኢየሱስ ነው አዲስ የተፈጠረው። በጣም ጥሩ። ኢየሱስ ተፈጥሮ ከሆነ የአብን አይነት ሕይወት መቼ ነው የተቀበለው? የአብ አይነት ሕይወት የሚል የለም እዛ አውድ ላይ።
በጣም ጥሩ ሲዋሽ ስሙት። አብ በራሱ ህይወት እንዳለው እንዲሁ ለወልድ አይነት ህይወት እንዲኖር አይነት ሚል ነገር አለ። አትደባልቅ እብዱ። አይነት ሚል ቃል የለም እዛ ውስጥ ላይ። ምን አይነት ህይወትን እዚህ ጋር የሰጠው አይነት ሚል ቃል አለ እዛ ላይ። አብ በራሱ ህይወት እንዳለው እንዲሁ የለም። በቃ እሺ፣ ሌላ ጥያቄ ጠይቅ። እንዲሁ ምን ማለት ነው? እንዲሁ ማለት ልክ አብ በራሱ አብ ህልውና ኖሮት ማለት ነው። ህያው ሆኖ እኮ በራሱ ሌላ ላይ ጥገኛ። በራስ ማለት ጥገኛ አለመሆን ማለት ነው በእኛ ቋንቋ። በኖርማሎቹ እንደዛ ነው። ራስ ማለት እንደዛ ነው። በራስ ማለት እንደዛ በራስና ጥገኛ ይባላል። አንድ ሰው በራሱ ሲኖር በራሱ ነው፣ ኢንዲፔንደንት ነው። ጥገኛ ደግሞ ዲፔንደንት ነው። አብ ኢንዲፔንደንት ነው፣ ጥገኛ ነው። አብ ኢንዲፔንደንት ላይፍ ነው አይደል ያለው? ኢየሱስ ግን ያው እንትን ይሄ ህይወት አልነበረው። በጣም ጥሩ። አብ ኢንዲፔንደንት ላይፍ ካለው ፍጡር ነው። ህይወት ተቀባይ አይመለክም። በነገራችን ላይ በራሱ ህይወት ያሌለው አካል አይመለክም፣ ፍጡር ነው። በራስ ተቀባይ ነገር አይመለክም። ኢየሱስ ምንድን ነው እዚህ ጋር የተቀበለው? ተቀባይ ነው። ተሰጠው ይላል እዚህ ጋር። ምንም ይቀበል ጉድለት ያለበት አካል አይመለክም። ለምን 10 ሳንቲም አይሆንም። እንደዚህ አይነት አካል አይመለክም። ምንም ነገር ይቀበል። ስልጣን እዛ ቁጥር 27 ላይ ስልጣን ተቀበለም ይላል። ምንም ያሌለው ነገር ተቀባይ የሆነ አካል ላይ ለመቀበል እጁን የዘረጋ አካል አይመለክም። ከመነሻው ይመለካል። በግድ ታመልኳል። ተቀባይ ነገር ይመለካል። እኛ አናመልክም። እኛ የሚያንስ ነገር አናመልክም። ከይቅርታ ጋር ማለት በግድ ያኔ አሁን በውዴታ አምልክ። እኛ ተቀባይ አናመልክም። ተቀባይ አምላክ ሰጪ እንጂ ተቀባይ አይደለም በእኛ ማለት ነው። እዚህ ጋር የሰጠው አላህ ነው። እኛ አምላክ ማለት ነው። አምላክ እኛ ጋር ተቀባይ፣ ኢየሱስ ተቀባይ ነው። እዚህ ላይ አንዳንዴ በለስ ይኑር አይኑር አያውቅም ምናምን ነገር አላህን ህይወት የሰጠው ቅዱስ ላይ ጨረስን። በቃ አሁን ጨረስን ማለት አሁን ይበቃል። አሁን የምትወርድበት ሰዓት ነው። ጨረስን ማለት ነው። በቃ መጽሐፍ ቅዱስ መከራከር ጨረስን። ህይወት ሰጠው አትበሉ። ጨረስን። አሁን ጨረስን። አሁን ጨረስን። አይዋሽ እኮ ምንድን ነው የተቀበለው ታዲያ? ቃሉ ላይ አትዋሹ ነው። ሌላ ጊዜ ህይወት የተቀበለው የተቀበለው ነገር አለ ወይስ የለም? ዮሐንስ ኢየሱስ የተቀበለው ነገር አለ የለም? ኢየሱስ የተቀበለው ህይወት ነው። አብዱልካሪም ምንም ነገር ይቀበል፣ ጃኬትም ይቀበል ከፈለገ ግን ይቀበላል። ጃኬት እንግዲህ ያው እንዴት ነው ማህፀን ላለው የሚሰጠው እኮ። ኢየሱስ እኮ ለምሳሌ ስልጣን ይቀበላል። ከሞት ምናምን ያስነሳዋል። ኢየሱስን ከሞት ባያስነሳው አምላክ ምን ይሆን ነበር? ይበሰብስ ነበር። ዮሐንስ ኢየሱስን ከሞት እንዳስነሳው ታምናለህ እኮ። ኢየሱስ አምላክ ባያስነሳው ነው ይበሰብሳል። በእናንተ ትምህርት ከሞት እንዳስነሳው ታምናለህ? አምላክ ይበሰብሳል አይደለ? ለምን የሚበሰብስ ነገር አምልኩ ትላለህ ዮሐንስ? እኔ አምልኮ አላልኩም፣ ግን ከሞት እንደተነሳ የሚበሰብስ ነገር ገባኝ። ለምን አንተ አመልካለህ? አንተስ የሚበሰብስ ነገር እኮ ታምና። ምክንያቱም ሚስት የሌለው አምላክ ይመለካል። የሚበሰብስ ነገር ይመለካል። ገባኝ። አንዴ ይቅርታ፣ የሚበሰብስ ነገር ይመለካል እኮ። ማህፀን ያለው አምላክ ይመለካል እኮ። እንደዛ የለም። ታሳይኛለህ ማስረጃ? አላህ ማህፀን እንዳለ ላሳየህ። ማስረጃ አስጠኝ። አላህ ማህፀን እንዳለው ማስረጃ። እሺ ጠብቀኝ። ስለዚህ አሁን እዚህ ጋር ስለ ኢየሱስ ጨርሰናል ማለት ነው። ማስረጃ ጨረስከው? ፈርተህ ዝም አልክ። እሺ ምንም የፈራሁት እሺ፣ ስለ ኢየሱስ እንቀጥል። የሚበሰብስ ነገር ይመለካል ወይ አልኩ እኮ። እሱ ላይ ማውራት ትፈልጋለህ? ወደ አላህ ሄድከው እኮ አንተ። ለምን ሲባል ኢየሱስ ላይ መመለስ ስላልቻልክ ማለት ነው። አይ ነው አይደለም። እሺ እንደዛ እኮ ነው። መልሳ ራስን ችለህ ስለ ኢየሱስ መልሳ። ስለ ኢየሱስ እያወራን እኮ አንድ ሰው ሲያቅተው ነው ሌላ ቦታ የሚሄደው። ስለዚህ አሁን ኢየሱስ የሚበሰብስ ነገር ይመለካል ወይ ነው ጥያቄ። የሚበሰብስ ነገር ምንድን ነው? ኢየሱስ አይበሰብስም። ኢየሱስ አይበሰብስም። እሺ ሐዋርያት ሥራ ምዕራፍ 13 ቁጥር 34ን እንክፈትልኝ። እሺ አንብበው። አንተ አንብበው። አንተ ጋር የለም? አልገጠሙላችሁም እናንተ ጋር? አይ አለ። አንተ ጋርም ተገጥሟል። እሺ ክፈትልኝ። እኔ ጥቅሱን ነገርኩ። ክፈትልኝ። ኢየሱስ እንደሚበሰብስ ላሳይ እኮ። አንተ አምጣው። አንተ አንብበው እኮ። አንዴ አብ ክፈትልኝ። ሐዋርያት ሥራ ምዕራፍ 13 ቁጥር 34